የፖለቲከኞች ተቃዋሚዎች የሚያነሱት የሚቃወሙት ብዙ ጊዜ ውድቅ ተደርጎ የሚታይበት የሚቀርብበት መንገድና ቅድም ወንድማችን ሲናገር እንደነበረው ህዝብ አያውቅም ብሎ ያላደረገ ሰው ማለት ነው። ምን ያላደረገ ሰው ማለት ነው። ህዝብ አያውቅም ከታሪክ አይማርም የሚለው አነጋገር is painful to watch። ይህን መከረኛው ህዝብ ታሪኩን አውቆ የአባቶቹን ታሪክ አውቆ አባቶቻችን የዓለምንም ሁኔታ ተረድተው ሉዓላዊነት ያቆዩት ስለገባቸው ስለሚያውቁት ነው። ህዝብ እድል ካልተሰጠውና ወሮበሎች ስልጣኑን ከያዙት ግን ምንም ማድረግ አይችልም። ነገር ግን ፖለቲከኞች የሚያቀርቡት ሐሳብ ትክክል ነው፣ ትክክል አይደለም፣ የግል ኦፒኒየን ሊኖረን ይችላል። ነገር ግን at the end of the day መልሰን ለህዝቡ ነው መስጠት ያለብን። አይ ህዝቡን ሊያታልሉ ይችላሉ፣ ሊያጭበረብሩ ይችላሉ። በምንድን ነው ማን ነው እሱ የሚመዝነው? መዛኙ ህዝብ ነው መሆን ያለበት። የይስሙላም ቢሆን 5 ዓመት እየጠበቀን ሀገራዊ ምርጫ እያለ መንግስት ለዚሁኑ ህዝብ ካርድ የሚሰጥ ከሆነ ኢትዮጵያና ኢትዮጵያዊነትን የሚመለከቱ ጉዳዮች ለመወሰንና በኢትዮጵያ እጣ ፈንታ ላይ ድምፅ ለመስጠት መልሰን ለህዝቡ መስጠት መቻል አለብን። ህዝብ የመሳሳት መብት አለው። ህዝብ በራሱ ጉዳይ የመወሰን እጣ ፈንታ አለው። ያንን እጣ ፈንታ ወጥረህ ይዘህ ግን ህዝቡን አያውቅም ብትል መቼ እሱን ቴስት ተደርጎ ያውቃል? ኢትዮጵያ ውስጥ ነፃ፣ ፍትሃዊ፣ ዲሞክራሲያዊ፣ እኩልነት ያለበት ተአማኒ የሆነ ምርጫ ተደርጎ ያውቃል? ይሄ ህዝብ ዛሬ የምንወቅሳቸው የተቃዋሚ የፖለቲካ ፓርቲ ኢንክሉዲንግ ልደቱ የምንላቸውና ሌሎችም ህዝቡን ቀርበው አናግረው ህዝቡን ካሳመኑ በኋላ ያገኙትን ወንበር ሰጠናቸው። እኔ የትኛውንም የተቃዋሚ ፓርቲ ኢንክሉዲንግ ልደቱ፣ ብርሃኑ፣ ዋሬቨር እናንተ ሜንሽን አንድ ጊዜ ዩቲዩብ ላይ አስገባን የምትሉ ሰዎች ዩቲዩብ ላይ ሊንክ ካላኩላችሁ በስተቀር እንግዳ ሆናችሁ መግባት አትችሉም። ሊንክ ስልክላችሁ የምትፈልጉ ሰዎች ቲክቶክ ላይ ሪኩዌስት ላኩ፣ ወይም ደግሞ በስልክ ይኸው ደውሉ። አስገባኝ ይሉኛል። ሶሪ እነሱን ሮል ሞዴል የማድረግ እንትን አይደለም የኔ እኔ ራሴን ሐሳብ ነው ይዤ የሚሄደው። ነገር ግን አንዳንድ ያውን አንዱ ቅድምም ገብቶ ልደቱን እኔ ከልደቱ በጣም ልዩነት አለኝ የፖለቲካ አቋም። ግን አብዛኛው የኢትዮጵያ ፖለቲከኞች ከምታይበት ልደቱ መጻፍ ይችላል፣ ልደቱ መናገር ይችላል፣ ልደቱ ማደራጀት ይችላል። አንዳቸውንም የሚያጸድቁትን እንኳን ህግ የሚያወጡትን ፓርላማ ውስጥ ያሉት የማያነቡ ሰዎች ናቸው፣ እየተኙ የሚወጡ ሰዎች ናቸው ህግ አውጪ አካል ፓርላማ ውስጥ የሚገቡበት ኢትዮጵያ ውስጥ እና ያንን የሚቀርበት ትክክል አይደለም። ከዛ በተረፈ ግን ታዲያ እንዴት ነው መፍትሄ አታቀርቡም ይባላል? ምን ማለት ነው ቴዲ? የምንታገለው በዚህ ዘመን ላይ መታገል የሌለብን ትግል ነው እየታገልን ያለ ነው። ምን ማለት ነው? መፍትሄ ያለው ማጋ ነው? ስልጣኑ የተቆጣጠረው አካል ሙሉ በሙሉ መፍትሄ እሱ ጋር ብቻ ነው ያለው አይደለም። እንትና ሚዩት አድርጎታል እኮ ግን ይሰማል። ምን ብናደርግ ይሻላል? ዋንጋሪ ሚዩት አድርገን ይሰማናል። ነገር ግን በሩን መክፈት አለበት። የሀገሪቱን ባጀት የተቆጣጠረው መንግስት ነው። የሀገሪቱ ህዝብ ላይ እስከ መግደል ድረስ ሙሉ መብት ያለው መንግስት ነው። ሰላምና ደህንነት ማረጋገጥ መብት ያለው እሱ ነው። ተቋማቶች ሁሉ የሚያንቀሳቅሰው እሱ ነው። ህግ ገደብ መጣል የሚችለው እሱ ነው። በስማችን መበደር የሚችለው እሱ ነው። የሀገሪቱ ሀብትና ንብረት መሸጥ መለወጥ የሚችለው መንግስት ነው። ስለዚህ መንግስት ሁሉም በእጁ ነው። ኃላፊነቱ ትልቁ ያለው እሱ ጋር ነው። ሌላው ህዝብ ከሱ ነው የሚጠይቀው። እሱ ግዴታውን መወጣት ሲያቅተው የሚጠይቁ አካላቶች ጋር ነው ብዙ ጊዜ ትኩረታችን የምናደርገው። ለምን እንዲያደርጉ እስከዛሬ ምን አደረጉ? ቀበሌ አልመራም። አብይ አህመድ በ14 ዓመቱ ኢህአዴግን ተቀላቅሎ እስከ መጨረሻ ባሄ ጠቅላይ ሚኒስትር የመሆን እድሉ ዝቅተኛ ነበር። አምባገነን መንግስትን ማገልገል
ሙያ አድርገን ምንይዝ ከሆነ ወደ ዲሞክራሲ ልንሻገር አንችልም ማለት ነው። ምንድነው ስልጣን ላይ የተቀመጠው አካል መድረኩን ክፍት ማድረግ አለበት። የይስሙላ መሆን የለበትም። ለምሳሌ የምክክር ኮሚሽን የሚለው ይኸው ከቀረበ 3 ዓመት አለፈ፣ 1 ዓመት ተጨመረ፣ 8 ወር ተጨመረ። የመጀመሪያ ምርጫ ተደረገ፣ አሁን ሌላ ምርጫ ተደረገ። አንድ እንኳን በ7 ወር በ8 ዓመት ውስጥ አንድ እንኳን መድረክ ማዘጋጀት አልቻለም። የተቋቋሙ ኮሚሽኖችና የምክክር ተቋማት የነበሩት ሁሉም ነው የፈረሱት። እንዴት አንድ መድረክ ማዘጋጀት አልቻለም? ኢትዮጵያ ህዝብ የተቃዋሚ ፓርቲዎች ጫካም ያሉት በተቃውሞ ጎራ ውስጥም ያሉት መንግስት ስልጣን የያዙትም ታዋቂ ግለሰቦች፣ ባለ ሀብቶች፣ የሃይማኖት አባቶች፣ የሲቪክ ማህበራት እነዚህ ሁሉ አስገብቶ አንድ አዳራሽ ውስጥ በአገራችን ጉዳይ እንመካከል የሚል መድረክ እስከዛሬ ድረስ መዘጋጀት አልቻለም። that's why we are at war። አሁን ያደረጉት ምንድነው? ለምሳሌ አሁን የት አለ የትኛው አሁን ኦልሞስት አጀንዳ እኮ ሰባሰቡ ከሰበሰባቸው ሰዎች አጀንዳ ሰብስበው ወደ ማጣራት እየሄዱ እኮ ማጣራት 3 ዓመት የተቋቋመው ከዛ 1 ዓመት ተጨመረ፣ 8 ወር ተጨመረ። አላየንም። እኔ ከሰዎቹ በቅርበት ስለማውቃቸው ነው። ሰዎቹ አጀንዳ ማሰባሰብ የጀመሩት ከቀበሌ ጀምሮ ነው። ቀበሌ ላይ ጀመሩ። አጀንዳ ሲሰባሰብ የቀበሌ ነዋሪዎች ጋር ይሄዳሉ። ከዛ ይሰበሰባል ሰው። የምክክር ኮሚሽን ነው አምጥረኝ ምክክር ኦኬ። ሰው አሁን በቀበሌ ውስጥ የተሰበሰቡ ሰዎች ለምሳሌ የኢትዮጵያ ችግር ነው ብሎ መለወጥ አለበት ብሎ የሚያስቡትን በ5 ወይ በ6 እየሆኑ ጨምቀው ያወጡና ለእነሱ ፎርዋርድ ያደርጋሉ መድረክ ላይ ያሉ ሰዎች። ለምሳሌ አንደኛው ባንዲራ ላይ ያለው ኮከብ ይቀየር ወይ ባንዲራውም ይቀየር የሚል ይሆናል፣ ይይዙታል። ፓርላመንታዊ ስርዓት ወደ ፕሬዝዳንታዊ ስርዓት ይቀየር የሚል ሊሆን ይችላል። ድጋሚ እንዋቀር የሚል ሊሆን ይችላል። ብቻ ኢትዮጵያ ውስጥ እንደ ችግር የሆኑብንን ነገሮች በሙሉ ጨምቀው ከቀበሌ ጀምሮ ዞን፣ ወረዳ፣ ዞን፣ ክልል፣ ከዛ በፌዴራል ደረጃ፣ ከዛ ከሀገር ውጭም ወጥተው አጀንዳ ሰብስበዋል። መጨረሻ ላይ ምንድን ነው የሚያደርጉት? የሰበሰቧቸውን አጀንዳዎች በሙሉ ይጨምቁና ጨምቀው ተመሳሳዮችን አንድ ላይ ያደርጉና ማክሲመም የኢትዮጵያ ሕዝብ ችግር በዛ ብትለው እንደው በጣም ብዙ ነው ብትል ከ20 ከ30 አይበልጥም። ስለዚህ 30ው ላይ ሪፖርት ያቀርባሉ። እነዚህ ናቸው ለሚመለከቱ አካል ሪፖርት ያደርጋሉ። ባንዲራ ቢቀየር ከሆነ ሪፈረንደም የሚዘጋጅበት ነገር ከሆነ የምትስማማበትን ነገር ላይ ተቀይራል። ማትስማማበት ጉዳይ ላይ ደግሞ ሪፈረንደም ይዘጋጃል። ለምሳሌ አጨቃጫቂ ጉዳይ ከነዚህ መካከል አንዱ ምንድን ነው? ይሄ የባንዲራ ጉዳይ ህገ መንግስቱ ይቀየር አንቀጽ 39 የሚሉ አሉ። በብሔር ስም የተዋቀሩ ክልሎች አሉ። ይህን እኮ እያደረጉ ነው። ኦልሞስት 1 ዓመት ነው ኤክስቴንሽን የተሰጣቸው፣ እየጨረሱ ነው። እሺ፣ አመሰግናለሁ ቴዲ። አንተ የምትለየ ያልከኝን ገብቶኛል። ቅድም ያቀረብኩትም መጀመሪያ 3 ዓመት ተቋቋሙ በአዋጅ፣ ከዛ 1 ዓመት ተጨመረላቸው፣ ከዛ 8 ወር። በአጠቃላይ ግን እስካሁን ድረስ ሁሉም መድረኩ ያልኩትን ጠቅላላ አድርጌ ነበር ያስቀመጥኩት። እስካሁን አላየንም። አንተ እየነገርከኝ ያለኸው እየሰሩ ነው የሚል ነው። የአትሚስ ፕሮሰሱ ነው። ትልቁ ደግሞ የሚነሳው እኔ አትሊስት አላዘጋጁም አልኩ እንጂ ሂደቱ ራሱ የተበላሸ ነው። ሰዎቹ የተቀመጡበት የተመረጡበት መንገድ በራሱ የተበላሸ ነው። ነምበር 1 ነምበር 2 ኢቭን አሁን ጥያቄ ያቀረቡ የሚባሉ ሰዎች በተለያየ አካባቢ የተመረጡ ሰዎች የራሳቸው ሰዎች ናቸው። እኔ ተወልጄ ያደግኩበት አካባቢና የጉራጌን ማህበረሰብ እንደ ኤግዛምፕል ላነሳልህ እችላለሁ። ባልና ሚስት ነው የገቡት፣ ኩችስ ብልጽግናዎች ናቸው። አሁን እኮ እሱ ነው እኮ ስዩሜ፣ ቆይ ምን ይደረግ አሁን? ቆይ ልነግርህ ነው። አሁን ቆይ ምን ይደረግ? ቆይ ለምሳሌ ጠቅላይ ሚኒስትሩ እንዲህ ያስበናል። ቆይ እስኪ ስለ ህሊናችሁ ብላችሁ ፍረዱ። እኔ የማናችሁንም ሀቅ እንትን ማለት አልፈልግም። ሀሳብ አዋጡ ሲባል ገና ከጅምሩ አይሆንም ብለን ድንጋይ ከወረወርን ከተቃወመን አይደለም እንዴ? የፖለቲካ ፓርቲው የተቃወሙት በጠቅላይ ሚኒስትሩ እንትን መሪነት አይሆን ሲባል ቢያንስ ለመቃወም እንኳን አዳራሽ ውስጥ መገኘት የለብን ወይ? የለብም ለመቃወም እሱ ለመቃወም ራሱ መገኘት የለብም አዳራሽ ላይ አላስገቡም፣ ከልክለዋል ነው እያልኩ ያለው ቴዲ። መሬት ላይ ያለው ይኸውልህ ቴዲ፣ ይኸውልህ
ትልቁ ችግር የሆነው በህዝብ ስም ስልጣን የያዙ ሰዎች አላስገቡ የምትላቸው ማለት ነው። ቴዲ የምክክር ኮሚሽን የሚባለው ለምሳሌ አንድ ዞን ሄዶ የሚያወያይ ከሆነ አስቀድሞ ሰዎች እንዲመርጡ ለካድሬዎች ይሰጣቸዋል። ካድሬዎቹ ደግሞ ከተለያየ ቀበሌ የተውጣጣ ብለው የሚያቀርቡት ስም ነው። ሊሚትድ ሰው ነው የሚያስገቡ። እኔ እነ ፕሮፌሰር መስፍን አርአያ ዋናዎቹ እኔ በቻልኩት በአቅሜ አግዣቸዋለሁ። እኔ ማቀውን ነገር ነው የምትነግረኝ። እኔ የተሰበሰብኩበት መድረክ ላይ የምክክር ኮሚሽን ሰዎች መጡ፣ ተቃዋሚዎች ወጡ። የሚቃወሙት በሙሉ ግቡና ይህንን ተቃውሞ አጀንዳ አስይዙ ተባሉ። አንገባም አለ። እሺ ምን ትላለህ? ይህ የምትቃወመውን ባንዲራ ያስከውን ግባና ችግርህ ምንድን ነው? ኢትዮጵያ ውስጥ እንዲፈታ ለምትፈልገው ችግርህ ምንድን ነው? ኦኬ ባንዲራው መቀየር አለበት። እሱንም አስይዝ አጀንዳ። አይፈልግም። እኔ እንግዲህ በአይኔ ያየሁትን ነው የምነግርህ። ምንድን ነው የምትለው? እንደዛም ሆኖ ይግቡ ተብሎ ሀሳባቸው ይደመጥ ተብሎ እኔ ባለሁበት መድረክ ላይ ገብተው የጮኋሉ። እሱን ደግሞ እነ ጀዋር ያደረጉትን አይተሃል። የምክክር ኮሚሽን ሰዎች ተበጠበጠ ስብሰባቸው ብለው ፖስት አድርገውታል። እኔ ባለሁበት መድረክ ላይ ተበተነ። እንዴ ኢትዮጵያ ውስጥ እንዲቀየር ይቀየርም አይቀየርም ስዩሜ፣ ኢትዮጵያ ውስጥ እንዲቀየር የምትፈልገውን ማነቆ የሆነብንን ችግር የሆነብንን ነገር ጽፈ ስጠን ከተባለ ጽፈ አሰጥም? ጽፌ አልሰጥም። እሺ ምንድን ነው? ድንጋይ ያወረውራለሁ ወይም ደግሞ እጮሃለሁ፣ እቃወማለሁ። ፌር ነው? ኦኬ ይሄ ነው የሆነው። ኖ ቴዲ፣ የአንድ ሪሶርስ እኔ እንደ አንድ ሀገሩንም ህዝቡንም እንደሚወድ ሰውና አስተዋጽኦ ማድረግ እችላለሁ ብዬ የማምን ሰው ትክክለኛ ሂደት መካሄድ አለበት። ምክንያቱም የሚወጣው እያንዳንዱ ሪሶርስ ማተር ያደርጋል። ከፍተኛ የሆነ ገንዘብ ነው አሁንም እየወጣ ያለው። የሆነ ህዝብ ሰብስበህ አዳራሹ ስታስገባ ስራ አስፈትተህ ጭምር ነው። የምር አሁን ዝም ብሎ ፕሪንሲፕል እንዲህ እስካሉ ድረስ ለምን አንስታ who are these people in the first place? ማን ነው የሾማቸው? ሂደቱ አልኩ እኮ ሂደቱ መጀመሪያውኑ ከተበላሸ በኋላ አይ እኛን ሰብስባችሁ እስከዛሬ ድረስ እነሱ የሾሙሉን ሰዎች እኮ ስንቀበል ኖረናል። መፍትሄ አልመጣም። ሊመጣም ሰዎች ስዩሜ ሰዎቹ አሁን ለምሳሌ ፕሮፌሰር መስፍን አርአያ አላም ነው፣ ዶክተር አምባዬ ወጋቶ አላም ናቸው። ለምንድን ነው ማምናቸው? ቢካዝ ክሬዲንሻል ይኸውልህ ለሙያቸው። እሺ አሁን ቆይ እኔ እኮ አለማመን እኮ አንድ ነገር ነው ስዩሜ። አሁን እኮ እኛ ውስጥ እኮ ችግር የሆነብን አለማመንን ራሱ በመፍትሄ ነው እኮ በመተካት ነው። ይውደም ከማለት ኦኬ ኦፕሽንህ ምንድን ነው? ቴዲ መፍትሄ ማለት እኮ የከለከለው መንግስት ነው። ለምሳሌ ኢትዮጵያ ውስጥ አንተ እኮ አሁን መፍትሄ ትለኛለህ። ጋዜጠኛ የሚታሰርበት ሀገር፣ የሰብአዊ መብት ተሟጋቾች የሚታሰሩበት፣ የተቃዋሚ ፓርቲና አባላት የሚታሰሩበት ሀገር መፍትሄ አምጣ። መፍትሄማ አምጪዎች እያሰርክ ነው። መፍትሄ የምክክር ኮሚሽኑ ከእሱ ጋር አይገናኝማ። ከእሱ ጋር አይገናኝም። እሱ እየነገርኩ መፍትሄ የሚያመጣው ማን ነው? ሰው እኮ ነው። ተናጋሪውና ሀሳብ የሚሰጠውን ሁሉ እያሰርክ የሚሰጠው ሁሉም እያሳደግ ሁሉም በሩን እየዘጋ ከዛ መፍትሄ አምጣ። መፍትሄ ላምጣ እስቲ አገሪቷ ክፍት ትሁን እያልኩ ነው መድረኩን። ትረስት ሚ ኤግዚስት አያደርጉም። ፕሮፌሰር መራራ ጉዲና ኢህአዴግ ስልጣን ላይ እያለ ስፔሲፊካሊ በዚህ ጉዳይ እናወራ ስዩም። እንዴት መሰለህ? ኦኬ ለዛ ነው ማመጣት። አሁን በዚህ ጉዳይ እናወራና ቆይ በዚህ ጉዳይ እናወራ ስዩም። አንተን እንደ አንድ የህግ ሰው እንደ አንድ ፖለቲከኛ ልጠይቅህ። የኢትዮጵያ ችግር ለዘመናት የተጣባን ችግራችን ምንድን ነው ብለህ ታስባለህ? 5 ነገሮች ንገረኝ ብለህ መስተካከል አለበት ብለህ የምታስበው ምንድን ነው? መስተካከል ያለበት ሁሉም የሚመለከታቸው አካላቶች ቁጭ ብለው የሚነጋገሩበት መድረክ መፈጠር መቻል አለበት። ማነው የሚመለከተው አካል ስትል አልገባኝ። እነማን ናቸው እነሱ? ጥንስሱ ኮሚቴ ነው የምታዋቀረው። ለምሳሌ የተቃዋሚ ፓርቲዎች አሉ፣ የሲቪክ ማህበራት ያሉት አሉ፣ ታዋቂ ግለሰቦች አሉ፣ ምሁራኖች አሉ፣ አገር ውስጥም ከሀገር ውጭም ያሉት። ኦኬ ታስገባና ኮሚቴ ታዋቅራል።
ከዛ ጥናት ያደርጋሉ እነዚህ አይደል? ከዛ ምን ይደረጋል? ያንን ቀርቦ ትወያይበትና የሽግግር መንግስትም ጭምር የመፍትሄ አካል መሆን አለበት። አብይ አህመድ አገሪቱን መምራት አልቻለም። ስማ ከኪሴ አውጥቼ ማወራው አይደለም። 8 ዓመት እኮ በተግባር የታየ ነው አይደል? አብይ አህመድ ላይ ተደርሳለህ። አሁን እኔ ከበቂ በላይ ላይ ካስታሉ አሁን የተቀላቀለብን እኮ ነው። ስዩሜ አንተ እንደው የምትለው የሚመለከታቸው አካላት ነው እያልክ ያለው። የምክክር ኮሚሽን ሰዎች እኮ ከቀበሌ ጀምሮ ህዝቡን ነው እያማከሩ ያሉት ነው የምልህ። አንተ እንደውም አጠበብከው ስኮፕ ኖ የቀበሌ አናገሩ። እስከ መቼ ነው እኛ ሱፍና ከረባት የለበሰ ሰውዬ ብቻ ወይም በስመ ምሁር ብቻ ጉዳይ ላይ በእኛ ላይ የሚወስነው? ቀበሌ ላይ ወረድ ቆይ የሚመለከታቸው አካላት ካልክ ማን ነው የሚመለከተው? እንደ አንድ ኢትዮጵያዊ ሀገሬ ላይ እንዲቀየር የሚፈልገው ነገር አለ። ሁዚ ማን ነው ሰውየው? የሚመለከተው አካል ምንድን ነው? እኔ እንደ አንድ ኢትዮጵያዊ ማዋጣው ሀሳብ አለኝ። ቀበሌ ስትወርድ የቀበሌ ሰዎች በሀገራቸው ጉዳይ ላይ ሲሆንላቸው ማየት የሚፈልጉት ጉዳይ አላቸው። ስለዚህ አወራሁ ተሰበሰባቸውና ከቀበሌዎች አጀንዳ ተሰበስባለህ። ተመሳሳዩ ነገር ወረዳ ላይ ታደርጋለህ። ይሄ ሁሉ እኮ እነዚህ ኤሊት የሚጫወቱ ወይም ኢንቴሌክቹዋል የሚያጫወቱትን ሰዎች በእነሱ ብቻ ላለመገደብ እኮ ነው። ህዝቡን ታዲያ እንዴት ነው የምታናገረው? ታዲያ እያወራ ያለው ስለ ፕሮሰሱ ነው። ፕሮሰሱ ከጥንስሱ የተበላሸ ከሆነ መጨረሻው አያምርም። አሁን ያልኩህ የሚመለከቱ የተደራጁ ጫካም ውስጥ ያሉት ያልኩህ መጀመሪያ ሀሳቡን ለምሳሌ በፕሮፌሰር ቅድም የጠራኸው መስፍን አርአያ ቦታ ላይ እንደዛ አይነት ተመሳሳይ የሆነ ተቋም የሚመሩትን ለመምረጥ ነው። ከዛ በኋላ እንትኖቹን ሂደቶቹን ለመቅረጽ ነው። አት ኢንድ ኦፍ ዘ ዴይ መጀመሪያ ውይይት ስጀምር ምን አልኩ? ኤቭሪቲንግ ሃስ ቱ ጎ ባክ ቱ ዘ ፒፕል አልኩ። ገጠር ሄደህ በየቀበሌው ስታናግር ካድሬዎችን ሰብስበህ የቀበሌ ሊቀመንበር የሚፈልጋቸው ሰዎች ያመጣልን ብቻ ሰብስበህ በማወያየት የኢትዮጵያን ችግር አትፈታውም ነው። ከዛ በተረፈ እኔ ያቀልሃለሁ የሚል መንግስት ስልጣን ላይ በታሪክ አጋጣሚ የተቀመጠ አካል እሱ ያዋቀረው ኮሚቴ ሂድና ስዩም ቁጭ በልና ተወያይ ብትለኝ ኢትስ ዌስት ኦፍ ታይም ፎር ሚ። አይ ዶንት ትረስት ዲስ ፒፕል። አይ ዶንት ኬር ዶክተር ይሁን ፕሮፌሰር ይሁን ምን ይሁን በራሱ ዓለም በሄደበት መንገድ ሰክሰስፉል ሊሆን ይችላል። ከዛ ውጪ ግን እኔን እሱ ሪፕሬዘንት ሊያደርገኝ አይችልም። አላምናቸውም፣ አልቀበላቸውም። አምና ዲስሪስፔክቲንግ ደም። ነገር ግን እነሱ የመፍትሄ አካል በቃ እንትና ፕሮፌሰር ማን ነው የሚባል በሳይኮሎጂ በፊሎዞፊ አንቱ የተባለ ኖ ከጀርባ ማን አለ? እሱ አሁን እኮ ስዩም አይ ዶንት ቲንክ ነገርየው ይገባሃል መሰለኝ። እኚህ ሰዎች ሊወስኑ አይደለም እኮ እኚህ ሰዎች ቆይ እንዴ አሁን አይ ቲንክ አጀንዳው ሊገባችሁ ይገባል። እኚህ ሰዎች ከዚህ ቀደም ፖለቲካ ውስጥ ያልነበሩ በራሳቸው አንዳንዱ ኤንጂ ውስጥ የነበረ አንዳንዱ የዩኒቨርሲቲ መምህር እንደ ዶክተር አምባዬ ጋቶ የዩኒቨርሲቲ መምህር ናቸው። እሱን በፓርላማ እኮ በህዝብ ጥቆማ እኮ ነው የመጡት እኚህ ሰዎች። ዋና ስራቸው ምንድን ነው? ህዝቡ እዚህ ሀገር ላይ ችግር ነው መቀረፍ አለበት የሚለውን ነገር አጀንዳ መሰብሰብ ብቻ ነው የነዚህ ሰዎች ስራ እንጂ ሊወስኑልህ አይደለም። ወሳኙ እኮ ሌላ አካል ነው። ዲሲሽን ሜከሩ ሌላ አካል ነው። እኚህ ሰዎች እየተዟዟሩ ከሀገር ቤት ከቀበሌ ጀምሮ እንዳልኩ በዓለም ላይ ዞረዋል። ጽፈው ሰንደው አጣርተው እኚህ ናቸው ኮር ችግሮቻችን ብለው ለሚመለከተው አካል መስጠት ነው። የሚመለከተው አካል ውሳኔ ሰጠ አልሰጠ የነሱ ስራ አይደለም። የነዚህ ሰዎች ስራ አጀንዳ ማሰባሰብ ብቻ ነው። ይሄ ነው አይ ቲንክ ውሳኔ የሚሰጡ መስሎ ከሆነ እሱ ነው እንትኑ ስዩም ቴዲ ሲቋቋም ጀምር ያውቃለው። እሱ እዛ ፓርላማ ተሰብስበው ካቋቋሙት የበለጠ እንትን ቢኖረኝ እንጂ በትምህርትም በምንም በልምድም በእንደዚህ አይነት ጉዳይ አነሰ የለኝ እና ስራቸው ለይቼ ያውቃለው። ዓላማቸውም አውቃለሁ። ክሪቲሳይዝ ሳረጋቸው ስለምገነዘበውና ስለምከታተለው ነው። አደሴም ታይም እኔ የምናገረው እዛ ኮሚሽን ውስጥ የሚሰሩ ሰዎች ጭምር የሚያምኑበትም ጭምር ነው። አንተ ማን እንደምታገኝ ራስህ ታውቃለህ። እዛ ውስጥ የሚሰሩ የኔም ጓደኞች አሉ። ኢቭን የምክክር ኮሚሽን ውስጥ ኦኬ የሚሰራው ስራ የማያምኑበት ነገር ግን እንጀራ ሆኖባቸው የሚሰሩ ሰዎች አሉ እዛ ውስጥ ማለት ነው። አጀንዳ ሰብስቦ የሚያቀርቡ ናቸው፣ የሚያሰባስቡ ናቸው። 4 ዓመት አልፎ 5ኛ ዓመት እየሄደ ነው። በዛ በልዩነት እንለፋው። እኔ በአጠቃላይ ግን የኢትዮጵያ ችግር መንግስት የሾመው ኮሚሽን የራሱ ግንኙነት ያላቸው ሰዎች እድሜ መግዣ ያደርጉታል እንጂ ለውጥ አያመጡም። አት ዘ ሴም ታይም
ጦርነት ባልቆመበት ሁኔታ እና የጫካ ያሉትንም ባላካተቱበት አት ዘ ሴም ታይም እነ ፕሮፌሰር መራራ ጉዲና የሚመሩት ፖለቲካ ፓርቲዎችና ሌሎችም አልሳተፍም ባሉበት ሁኔታ የኢትዮጵያ ችግር አይቀረፍም። የነዚህ ሁሉ ውጭ ሀገርም ያሉትም ጭምር ልዩነታቸው የግለሰቦቹ ጥላቻ አይደለም፣ የግለሰቦቹ የትምህርት ደረጃና ሰክሰስ ጉዳይ አይደለም፣ ሂደቱ ትክክል አይደለም የሚል ነው። በቀጣይም ለውጥ ምንፈልግ ከሆነ መፍትሄ እንዲመጣ የሚፈለግ ከሆነ ሂደቱ የተስተካከለ መሆን አለበት። ሂደቱ የተስተካከለ መሆን አለበት ሲባል መንግስት ወሳኝ የሚሆንበት እንደ አንድ የሱ አካል አድርጎ የሚያስቀጥለው መሆን ሳይሆን የሚገባው መንግስትም እንደ አንድ አካል ነው መቅረብ መቻል ያለበት። አብይ አህመድ በሂደት ሲጀምር የምክክር ኮሚሽኑን ስራም እያጠበበ የሄደበት ሁኔታ አለ ማለት ነው። እሺ አንድ 2 ደቂቃ ልዋስብህ፣ ደቂቃ ስጣለሁ። የኢትዮጵያ ብሔራዊ ምክክር ኮሚሽን የኮሚሽኑ ዓላማ በተለያዩ የህብረተሰብ ክፍሎች መካከል መሰረታዊ በሆኑ ሀገራዊ ጉዳዮች ላይ ለተፈጠሩ ልዩነቶች ወሳኝ ምክንያቶችን በመለየትና ውይይቶች የሚካሄዱባቸውን ርዕስ ጉዳዮች በመለየት ምክክር እንዲደረግባቸው ማመቻቸት፣ የሚካሄዱት ሀገራዊ ምክክር አካታች ብቃት ባለውና ገለልተኛ በሆነ አካል የሚመሩ ያለመግባባት መንስኤዎቻችንን በትክክል በሚዳስስ አጀንዳ የሚያተኩሩ ግልጽ የሆነ አሰራር ስርዓት የሚመሩና ምክክሮችን ውጤቶችን ለማስፈጸም የሚያስችል እቅድ ያላቸው እንዲሆኑ በማድረግ ውጤታማ የሆኑ ሀገራዊ ምክክር ሂደቶች ተግባራዊ ማድረግ፣ የሚካሄዱ ሀገራዊ ምክክር በተለያዩ የህብረተሰብ ክፍሎች መካከል እንዲሁም በመንግስትና በህዝብ መካከል ያለውን ግንኙነት ለማሻሻል መተማመንን የሰፈነበትና አዲስ የፖለቲካ ስርዓት ለመፍጠር በሚያስችል አግባብ ውይይቶች እንዲካሄዱ ስርዓት መዘርጋት፣ ከምክክሮቹ የተገኙ የመፍትሄ ምክር ሀሳቦች በስራ ላይ እንዲውሉ ድጋፍ በማድረግ በዜጎች መካከል እንዲሁም በመንግስትና በህዝብ መካከል መተማመን የሰፈነበት ዲሞክራሲያዊ ስርዓት በሀገር አቀፍ ደረጃ እንዲገነባ ማስቻል ማገዝ፣ ለዘመናት ሲንከባለሉ የመጡ ውስጣዊ ችግሮችን በውይይት ለመፍታት የሚያስችል የፖለቲካ ባህል ለማዳበርና ለዲሞክራሲያዊ ስርዓት ግንባታ ምቹ መደላደል መፍጠር፣ ወቅታዊ ችግሮችን ዘላቂ በሆነ መንገድ ተፈተው አስተማማኝ ሰላም የሚረጋገጥበት የፖለቲካና የማህበራዊ መደላደል ማመቻቸት። የኮሚሽኑ ተግባርና ኃላፊነቶች ወሳኞቹ ምክክሮችን የሚያመቻቹና የሚያስፈጽሙ የተለያዩ ጥናቶችን የሚያካሂዱና ምክር ሀሳቦችን የሚያመነጩ ኮሚቴዎችና ባለሙያ ቡድኖች ያቋቁማል፣ ፋሲሊቴት ያደርጋል። ከዚህ በፊት በመንግስትም ሆነ መንግስታዊ ባልሆኑ ተቋማቶች የተደረጉ ሀገራዊ ምክክር ሂደቶችንና የተገኙ ውጤቶችን ያጠናል። በአጠቃላይ ለሚካሄዳቸው ሀገራዊ ውይይቶች ግብአት ይጠቁማል። አለፍ እያልኩ ይላምብል። ሌላውን ዌብሳይት ላይ ገብታችሁ ታነባላችሁ። እኚህ ሰዎች ኦቨሮል ሀሳቦቻቸው ይህን ሁሉ ማንበብ አይጠበቅብኝም፣ ሰዓታችሁን እንትን ለማለት እነዚህ እኔን አሁን ለምሳሌ ይሄ የምናደርገው ነገር አለ አይደል? ስዩም የመታውን ችግር የተናገርክ ነው አንተ ነው ይናገራል፣ ቅድስት ትናገራለች። ከዛ አንድ የአማራ ልጅ ይመጣል፣ ወይ አንድ የስልጤ ልጅ ይመጣል፣ ወይ አንድ ትግራዋይ ይመጣል። ከዚህ ውስጥ ሰመሪ ጻፍ ካልከኝ ሰመሪው ጽፋለሁ። ኦኬ የአማራው ልጅ ምን አለ? የትግራዩ ልጅ ምን አለ? ስዩሜ ምን አለ? አንደኛው ምን አለ? የሀገራችን ችግር ምንድን ነው? ይሄ ነው ብዬ ማቅረብ ነው። ውሳኔ የመስጠት አካል እነዚህ አይደለም። የእናንተን ችግር ነው ሆኖብኛል ብለህ የምትናገረውን ነገር መመዝገብና ለሚመለከተው አካል መስጠት ነው። ይፈታል አይፈታም ተግባራዊ እንዲሆን እንከታተላለን ነው የሚለው እንጂ ውሳኔ አይሰጡም። ይሄ ነው ስዩሜ። ቴዲ እኔ እዛ ላይ ልዩነት የለኝም። በነገራችን ላይ እነሱ ውሳኔ ሰጪ ናቸውም አላልኩም። እኔ ያልኩት የሂደቱ መጀመሪያም እነሱ የተቋቋሙበት መንገድ፣ ሰዎቹ የተመረጡበት መንገድ ትክክል አይደለም። ስራቸው መጀመሪያ እነሱ ላይ ካልተማመን ከዛ የሚሰሩትም ስራ ላይ አትተማመንም። ግን አትሊስት ኦኬ ተመርጠዋል። ከተመረጡም በኋላ መስራት ከቻሉ እስቲ ልከታተላቸው ተከታተል። ስከታተል ደግሞ እንግዲህ መሬት ላይ ያሉ ሰዎች የምር ኢትዮጵያ ለውጥ የሚፈልጉ አካላቶች እዚሁ ኮሜንት ላይ መስጠት ይችላሉ። ክፍለ ሀገርም አዲስ አበባም እነማን ናቸው አዳራሽ ውስጥ ገብተው ተወያዩት፣ ጥሪ ካቀረቡ በኋላ ተመርጠው የገቡ ሰዎች የብልጽግና ደጋፊዎች ናቸው? ካድሬዎች የሚፈልጓቸው ሰዎችን ነው ያስገቡት? ወይስ ህዝቡን የመረጣቸው ይወክላሉ የተባሉ ሰዎች ናቸው ያንን ውይይት ያደረገው የሚለው ነገር ራሳችሁ
የምትወስኑት ጉዳይ ነው፣ ኦር ደግሞ ራሳችሁ ልትናገሩት የምትችሉት ጉዳይ ነው። እኔ ግን የማውቀው ምንድነው የመንግስት ደጋፊ የሆኑ ሰዎች እንዲገቡ የተደረገበት የማህበረሰቡ ጥያቄ which is common የሆኑ የተነሱ አንዳንዶች አሉ። ነገር ግን የህዝቡን ጥያቄ በሚመልስ ደረጃ አይደለም። የተቃዋሚ ፓርቲዎች እየተሳተፉበት አይደለም። ጫካ ላይ ያሉት መሳሪያ ነፍጥ ያነሱ አካላቶች እየተሳተፉበት አይደለም። እነሱ ባልተሳተፉበት ሁኔታ ስቲል የሆነ ነገር አደረግን ተብሎ ለመግለጫ ይውላል። ነገር ግን መፍትሄ አያመጣም ብዬ አምናለሁ። ቴዲ ከዛ በዘለለ ወደ መጨረሻ ልሄድልህ ከፈለክ ልዝጋውና ትንሽ አንደርስታንድ አድርጌያለሁ። ሲሆን መሰለህ ቆይቻለሁ ከመጣሁም ማለት ነው። ቴዲ እኔ ለውጥ እንዲመጣ አሁን ከታችም ያሉ ሰዎች በኋላ ሪከርድ ከተደረገም በኋላ የሚያደምጡት ሰዎች እንዲረዱት የምፈልገው እኔ እዛ ሀገር ላይ የሆነ ስልጣን ይዤ እንደዚህ ብዬ ኦር ፐርሰናል የሆነ ጌለም እኔ ኦልሬዲ እያረጀው ያለው ሰው ስለሆን ብዙም ይሄን ያህል እንትን አለን። በተለይ ወጣቱ ትውልድ መረዳት ያለበት ነገር ለእውነትና ለሐቅ ቆሞ ኢትዮጵያና ኢትዮጵያዊነት እንዲያብብ ጠንካራ ሀገር እንዲኖረን ከፈለገ የምሬን ነው መስተካከል ያለበትን ነገር ነገር የእኛን ችግር እኛ በጣም ኋላ ቀር ነን በብዙ ነገር በጣም ኋላ ቀር የምናራምደው ፖለቲካ ራሱ ገና ነው። እንደ ሀገር ማለት እንደ ሀገር ማፈር አለብን እኛ። አንዳንዴ እኮ ድምፅህ አየር ላይ ለሚውለው ስዩሜ አሁን አንተ ተናገርክ አይደል? ዩቲዩብ ላይም ፌስቡክ ላይም ቲክቶክ ላይም ያሉ ሰዎች ይሰሙሃል። ከዛ ሪከርድ የተደረገው በሺዎች የሚቆጠር ሰው ያደምጣል። ታጋይ ከሆንክ ፕሮፓጋንዳን ሰራ ድምፅህን አየር ላይ ሸጥከው ትሄዳለህ። እንዳትናገር ካልገደብኩ ክብርህን ካነካው አክብረህኝ እንደመጣ አክብሬ ከሸኘው ሚዲያ ላይ የምትመጣው ሀሳብን ለመሸጥ ነው አይደል? ሚዲያ ላይ የሚመጡት ለምን እንደሆነ እንኳን አያውቁም የኛ ሀገር ፖለቲከኞች። ልክ ይሄ የለመዱት ሰፈር ውስጥ አረቄ ቤት አድማ አለ አይደል? ከበደ ቤት አትግባ ምናምን ይባባላል። ገና እኛ አየለ ቤት አትግባ እዚህ ደረጃ ላይ ነው ያለነው። የትም ቤት ግባ እስካልተሰደብክ እስካልተዘለፍክ ከተደመጥክ ድምፅ ሰውየው ኪስ ውስጥ አይደለም የሚገባው፣ ድምፅ አየር ላይ ነው የሚውለው። ልክ የምክክር ኮሚሽን ሰዎችን መጥተው ችግርህ ምንድን ነው ሲሉ አጀንዳ ሰብሳቢው ሰውዬ ፐርሰናሊቲውን ትወደዋለህ አትወደውም ሌላ ነገር ነው። ችግር የሆነብህን ነገር አሲዝ እንደ አንዳንዴ እኮ ችግርን ተናግረህ እኮ ይፈታል አይፈታም ብሎ ማየት መጠበቅም እኮ ያባት እኮ ነው። ገና ለገና አጀንዳ ሰብሳቢው ወይ የሆነ ዩኒቨርሲቲ ወይ የሆነ ፖለቲካ ውስጥ ገብቶ ወይ በሆነ ሀሳቢው ከእሱ ሀሳብ ጋር ተቃርኖ ካየው ችግር ለአጀንዳ አታጽፍ ምናምን እንደዚህ አይነት ነገር መሆን የለበትም። ካልተነጋገርን እሺ፣ ካላወራን እንዳናወራ እንዳንነጋገር ደግሞ መነጋገርን የሚጠላ ይሄ ግንብ አጥር እየታጠረ ምናምን ከሄደ እንዴት ነው ታዲያ በሀሳብ የምንፋጨው? ጎበዝ፣ ይሄን እኮ መጀመሪያ እኮ መገርሰስ ያለበት እኮ ይሄ ነው። ያን እኮ ነው ያደረኩት እኮ መጀመሪያ ስመጣ እንዲህ አልነበሩም እኮ። አንተ ተናገር እስክትጨርስ ማን ይሰማሃልን? የሚሰሙ ነበሩ። እስኪ ከዚህ ቤት ውጣና ሌላ አንድ አየለ ቤት የተባለ ቤት ግባ። ሀሳብህን ትቶ በማንነት ነው የሚሰድብህ፣ አያስጨርስህም። ካልተግባባን ካልተነጋገርን በሀሳብ ካልተፋጨን ታዲያ እንዴት ነው የሚሆነው? ሀሳቡን መቃወምና ሰውየውን መጥላት የተምታታብን ሆነን ማለት ነው። ስዩሜ ሀሳቡን ብትወደው ሀሳቡን ነው የምትወደው። ካልተመቸ የስዩሜ ሀሳብ ነው ማይመች እንጂ ከስዩሜ ጋር እኮ ምንም የሚያገናኘን ነገር የለውም። እኛ ግን ሀሳብህ ካልተመቸው ሰውየው አንተን ፐርሰናሊቲን የወጣበትን ማህበረሰብ ድረስ ይጠላል። ለዚህ ነው እኛ በጣም ገና ለአቅመ ውይይት አልደረሰም። እኛ ለዚህ ነው የምንሰዳደበው። ለዚህ ነው ሶሻል ሚዲያችን የጋጥ ወጦች መፈንጫ የሆነው። መወያየት አለብን፣ መነጋገር አለብን፣ ልዩነት መኖር አለበት። ሁሉም ከአንድ ፋብሪካ ዕቃ አይደለንም። ከሁላችንም አንድ አይነት ሀሳብ ሊኖረን አይገባም። ግን እኛ መስማት ማንፈልገው ነገር እንኳን ካለ ሌሎች እንዲናገሩት መፍቀድ አለብን። ዲሞክራሲ ማለት ያ ነውና ያ የንግግር ባህላችን ራሱ ገና መሆኑን ያየሁበት ነው ለማለት ነው። ስዩሜ ሶሪ፣ ቀሪ በመሀል ስለገባብህ እኔ ልጨርስ እንትን ልበል። እኔ ያው የኔ እንትን አንዳንድ ሰዎች እኔ ሀገሬን ስለምወድ ለረጅም ዓመት እንዲስተካከል በተቃውሞ እንትን ብያለው። አንተነህ አንዴ ሲጠየቅ እኔ ባምቢስ ላይ
ማኪያቶን እየጠጣው ቺኮቹን ያለው እንጂ ተቃውማሉ። ኢትዮጵያ ያለ ጋዜጠኞች ፕሬዚዳንት ነበረ። ብዙ ነገር አይተን ነው ያለፍነው። አሁን አንዳንዶቹ ከስር ያሉት ወጣቶች ናቸው። እኔ ሰዎች መጻፍ ያነበቡትን ያላልኩትን ለምን ትላለህ? ሲሉም ያለፍኩ ቆይ ተመልሳለህ። ያለፍኩበትን ጨርሰው ወይስ ትጨርስ? ይጨርሱ። እኔ 3 ያስገባችሁ አንድ ላይ ስለመጣችሁ አንዳንድ እያስገባው ነበር። አንዴ ይጨርሱ። አንዳንዱ ደግሞ እንደ ቅድስት ደግሞ አይ እኔ ተቃዋሚ ነኝ አገሬን ወዳለሁ እና መንግስት ውስጥ ተለጥፎ ደግሞ ሙሉ በሙሉ ታየዋለህ። እና አንዳንዴ ሴቶች ደግሞ ጨክነው መንግስት ሲደግፉ እናቶች በሚያለቅሱበት ሀገር ላይ በዛ ደረጃ እንዴት በዚህ ህዝብ ጨከነበት ብለን እንትን ትላለህ። ለማንኛውም እንድታወሩ ብዬ ነው እናንተ ስማችሁ የጠራው። ታወራላችሁ እዛ ላይ ግን አንተ እኮ የራስን ትግል አትታገልም። አንተ ሁልጊዜ አማራ ትግል ውስጥ ገብተህ ጀግና ትጫወታለህ። ራስን ችለህ ብትታገል እኮ ብዙ አንቃወምም። አንተ መለጠፍ ትፈልጋለህ እንጂ ራስን ችለህ ብትታገል ይቻላል። በጣም ታወራለች ከዛ በኋላ ለዛ ነው አሁን ቀድሞ ያወራውና ወደ ምን መሰለህ የኢትዮጵያ ፖለቲካ መስተካከል ያለበት ድንበራችን ማወቅ አለብን። ፖለቲካ ማውራትና ፐርሰናል አታክ የተለያዩ ነገሮች ናቸው። በመሰለኝ ማውራትና በእውቀት ማውራት የተለያዩ ነገሮች ናቸው። ሀገራችን እንወዳለን ማለት በብሔራዊ ጥቅም መደራደር የለብንም። ዛሬ ያለችበት የሀገሪቱን ነባራዊ ሁኔታ በመረዳት ወደ ተሻለ ደረጃ ለምንድን ነው ማንሄደው የሚለው መረዳት ያስፈልጋል። አሁን አንዳንዴ ውይይትም ስናደርግ ጭምር ኢቭን በመንግስት በፓርላማ ደረጃ የዓለም አቀፍ ተቋማት ዩናይትድ ኔሽን፣ IMF፣ ወርልድ ባንክ እያሉ የሚቀርቡበት ያመኛል። እያንዳንዱ ድርጅት ከጀርባው ማን ነው ያለው የዓለም ፋይናንስ የሚቆጣጠረው ማን ነው የሚለው ሮክፌለር፣ ፍሪሜሰንስ ምናምን የሚባሉ ኦርጁቢሽ ሌላውም ያለው ምንድን ነው ኢንፍሉንሳቸው፣ እኛ የቱ ጋ ነው ያለ ነው፣ ጂኦፖለቲክሱ ምን ይመስላል የሚለው መረዳት አለብን። በሀገር ስትወድ ከአገር ሃይማኖትና የሀገርን ፍቅር ፖለቲካን መቀላቀል ማቆም አለብን። አብዛኛው የተምታታበት ነው። እስራኤልና ፍልስጤም በሚዋጉበት ጊዜ እኛ እንደ ሀገር ፖለቲከኛ የሆነ ሰው ሃይማኖቱን ትቶ እንደ ፖለቲከኛ ምንድን ነው እዛ ውስጥ የሚመለከተን እንዴት ነው መገንዘብ ያለብን ብሎ መተንተን አለበት። ነገር ግን አንድ ሀገር ላይ የሚደረግ ጦርነትን ጂኦፖለቲካሊ ሳታየው ቀርተ እዛ ጋር ሆርሙዝን ተያዘ ሲባል እዚህ ቀይ ባህርም እንደሚመጡ መረዳት ካልቻል ኢትዮጵያን መቀመቅ ውስጥ ነው። ኢኮኖሚካሊ የኢትዮጵያ ፖሊሲና ፕሮግራም ስትቀርጽ ነገ የሆነ ጦርነት ቢፈጠር ኢትዮጵያን እንዴት አድርገን ኢኮኖሚዋ እንዳይዛባ ማድረግ አለብን ብለ ማሰብ ካልቻልክ ማቀድ ካልቻልክ ችግር ውስጥ ነው የምትገባው ማለት ነው። እና ያንን ነገር አይ ቲንክ መታሰብ መቻል አለበት። የመጨረሻም እንትን ልበል ነዳጅ፣ ጋዝ፣ መድኃኒት አሁን ምርጫው እየተጠነከረ ሲሄድ እየተወደዱ የሚሄዱ ጉዳዮች ናቸው። ለቀጣይ መንግስት አይ ቲንክ በዚህ ጉዳይ ላይ ማሰብ መቻል አለበት። የህግ የበላይነት መከበር መቻል አለበት። ፕሮሰሶቹ ትክክለኛ መሆን አለባቸው። ያ በሚሆንበት ጊዜ እኛም ገብተን ለሀገራችን ከተቃውሞ ጎራ ወጥተን ቴዲ የመጨረሻ መዝጊያ ይሄ ነው። ኢትዮጵያ ውስጥ አብይ አህመድ 8 ዓመት ለውጥ አመጣ ብለህ ካሰብክ አስብ። በጦርነት መካከል ይሄ ሁሉ ህዝብ በሰላም ወጥቶ መግባት ባልቻለበት ሁኔታ ለውጥ መጣ ካልክ ሰላም ቢረጋገጥ ኖሮ ምን ያህል ለውጥ ይመጣ እንደነበረ አስበው። ዳት ሚንስ አብዛኛው የኢትዮጵያ ህዝብ እግር ተወርሽ ታስሮ ያለበት ሁኔታ ነው። ወጣቱ መንቀሳቀስ አልቻለም። ምክንያቱም ዋናው ቁልፍ ያለው ዛሬም ቢሆን አጭር ጥያቄ ነው። አመሰግናለሁ። አጭር ጥያቄ ልጠይቅህ። ጎይ ከቲፒኤልኤፍ ጋር ባለው ጦርነት የማን ጥፋት ነው? ዲቴይል መግባት አለብን። ምክንያቱም ይኸውልህ ከጦርነቱ በፊት የነበሩ የቃላት ጦርነቶችና ፕሬስ ሪሊዞች ነበሩ። የአብይ ጥፋት ነው ብለህ ታስባለህ ወይስ 100% የቲፒኤልኤፍ? ሲጀምር እኮ አብይ እኮ ከድሮ ጀምሮ የመጣ የኢትዮጵያ ችግሮችንም ተረክቧል እኮ። አሁን እኮ እኛ አብይ ስልጣኑ በሱ እጅ ስለሆነች ነው እንጂ 100% የኢትዮጵያ ችግር አብይ ብቻውን ነው ብለህ የምጥልበት እኮ አይደለም። ትረስት ሚ አካባቢ እኮ ጎበዝ ነው። አሁን እንደዛም አይሳሳትም። የኢትዮጵያን የአገሬን አልወድም ማለት ነው። አየህ እኔ እኮ ፐርሰናሊ አብይን አልጠላው ገባ። አይ ዶንት ሃቭ ፐርሰናል ፕሮብለም ገባ። ኢትዮጵያዊ ነው እኮ የሰው
እሱ ፕሮባብሊ አሁን እንትናን የጻፈው 8 ነጥብ ሰሞኑ ዳንኤል ክብረት ስለ አብይ የጻፈው አይቼ ነበረ። አብይ ፕሮባብሊ ድብና አድርጎ እኮ ኢትዮጵያን ይወዳታል። ገባ ትክክል ነኝ ብሎ እኮ እያመነ ሊሆን ይችላል። እኔ ግን እንደ አንድ እንደተማረ ሰው ኤንድ ፖለቲካ የዓለም ፖለቲካም እንደሚከታተል ሰው የአካሄድ ልዩነቶች አሉ። ፕራዮሪቲ የሚሰጣቸው ጉዳዮች እየተሰጡ አይደለም። ጦርነት ውስጥ ዘለን የምንገባበት መንገድ ትክክል አይደለም። ጦርነት የመጨረሻ አማራጭ መሆን አለበት። መቼ እንደሆነ ታውቃለህ ቴዲ? ለምሳሌ ልንገርህ፣ አሁን አማራ ክልል ከሚደረገው ጦርነት እና የትግራይ ጦርነትን ካየኸው የትግራይ ጦርነት ጊዜ አብዛኛው የኢትዮጵያ ሕዝብ እንደ ሰውዬ እኮ ጊዜም አልተሰጠውም። እንዴት ያሯሩጡታል? ቢኮዝ ፌዴራሊስቶች እያሉ ሲሰባሰቡ ትክክል አይደለም ብሎ ያስብ ነበረ። በተለይ ሴኩቱሬ ወጥቶ ፕሪምቲቭ ሜዥር ወሰድን መብረቃዊ ጥቃት ሲል እንዴት ታጠቃላችሁ ብሎ ነው የተነሳው። እና ልዩነት አላቸው ልልህ ፈልጌ ነው። ሴም ቲንግ አንተም ስታወራ ሰምቻለሁ። የአሜሪካ ጦርነት ካየው አዲስ ታይም ኢቨን ማጋ ውስጥ ያሉት ሪፐብሊካን ውስጥ ያሉት ይቃወሙታል ጦርነቱን። ለምን? ከዚህ በፊት ሊቢያ ላይ ሲደረግ ከማይቃወሙት አንዳንዶች ናቸው፣ የኛው ጉዶች ናቸው እንጂ ነጮቹማ ይቃወማሉ። የኛው እኮ ይኸውልህ አንዳንድ ነው፣ ሁሉም ማለት አይደለም። አንዳንድ ከኛው ጉዶች ይሄዳሉ። ይሄ አሁን በብሔር ፖለቲካ ውስጥ ታሽተን አሁን አሜሪካ ያሉ ሁሉም ማለት አይደለም። ጦርነቱ ፖለቲካው እኮ ስላልገባቸው ኤግዛክትሊ ለምሳሌ ከኢራን ጋር ያለው ጦርነትን በሚመለከት እነሱ አንዳንዱ እኮ በሃይማኖት ቅድም ያልኩ እኮ ነው ከሃይማኖት ምናምን ኢራን ላይ ለምሳሌ ልንገርህ፣ ኢቭን ለምሳሌ ፍልስጤምና አሜሪካን ደግፈ ቆመሃል። እኔ አሜሪካ ውስጥ እኮ ያለው ሰው ነኝ አይደል? እኔ አሜሪካ በብዙ ነገር ሰክሰስፉል እንድትሆን ነው የምፈልገው፣ የምጠቀመው አሜሪካ። አሁን ላይ እኮ ጋዝ እኮ ተወዶብኛል አይደል? ኑሮ ተወዶብናል እኮ እዚህ። ግን ልንገርህ፣ ህፃናትን ሄደው ሲደበድቡ ግን የሂውማኒቲ ጉዳይ ነው። ኢትስ ኮመን ሴንስ ትክክል አይደለም። በዚህ ጉዳይ ላይ ማታ በሰፊው እናወራለን። አሁን በእግረ መንገዴ ለነ ልደቱ የሚዲያ ከቨሬጅ ፈልገው በዛ በገባሁበት ነው የተዘፈኩት። ማታ ግን ከተወሰነ ረፍት በኋላ መግባት አይቀርም። ስዩሜ ለአንተ ያለ ክብር ታውቃለህ። ጠፍተሃል ደግሞ አለ። እመጣለሁ እናንተን እነ ቅድስቴ ከሰጡን እንመጣለን። አትጥፋ አንተ ብቅ ጥልቅ እያልክ አትጥፋ። እሺ ወንድሜ፣ እሺ ባይሰራ። እሺ ስዩሜ፣ እሺ ወደ አንተ ነህ ልምጣ። እሺ አንቲያችን እንዴት ነህ? ታፕታፕ እያደረጋችሁ የነበረውን ሰላማዊ ሰልፍ ሳይሆን ያው እንደ ቲክቶከር ሰዎቹ ቲክቶከር ሆነው አንተ የምትሰራውን ስራ ወስደውብህ አንተ በተሻለ ሁኔታ የምትሰራውን እነሱ የአንድ ወገን ነገር አድርገውት ሲሰሩት ነው ያየሁት። አንድ ነገር ጥሩ ነገር ሲኮርጁ መኮረጃቸውን ደስ ብሎኛል። አንድ ነገር ጥሩ ነው ወጥቷል። ግን ሲኮርጁት አንተ እነሱ ታጋይ ናቸው ገብቶኛል። ከአንተ ሲወስዱ አንተ ባላንስ እንደምታረግ በግራ በቀኝ አድርገህ ሁሉንም ሀሳብ እንደምታቀርበው እነሱም ሁሉንም ሀሳብ ማቅረብ ቢችሉ ጥሩ ነበር። ዝም ብሎ ማይሆን ነገር አሁን የመንግስት ጠቅላይ ሚኒስቴሩ እንዲገኝ እንትን ብለናል ብለው በዛ ላይ ደግሞ የሆነ የሌለ ነገር ያወራሉ። ያን ከሚያረጉ ይልቅ ለሁሉም በግራ በቀኝ ላለው እድል ሰጥተው ጥያቄ አድርገው አወያይተው መጨረሻ ድምዳሜ አንድ ነገር ላይ ቢደርሱ የተሻለ ስራ ሰሩ ብለህ መናገር ትችላለህ። አሁን ጉራማይሌ የሆነ እርስ በራሱ ማይናበብ በጣም ከባድ ችግር ያለበት ነገር ነው የሰማሁት። በጣም እየተናደድኩም ነው ያየሁት። አንዳንዱን ማለት ጭራሽ የማይመጠን ለሚዲያ የማይመጠን አስተሳሰብና ወሬ ይዘው የመጡ ሰዎች ናቸው አለ እና እዚህ ጋር እና ሀብታሙ በሻኮ በጣም አሪፍ ነገር ነው የሚናገሩት። አንተ ጋር የሚመጣው ስዩም አሁን እንደ ስዩም የሚናገር ሰው አይተሃል? የበሰለ ሰው ፖለቲካ የሚያውቁ ሰዎች ናቸው። ኦፊሻል አንድ የኔ ቤት ያላችሁ ሰዎች ላስቸግራችሁ። ዘቢባ ግርማ አወቃችኋት? ድምፃዊ እሷ ጋር ሄዳችሁ ቆይ ጠብቂኝ ብሎሻል ብለዋል። አዎ። እና ሌላው ምንድነው ትልቁ የተሳሳቱት ነገር እነሱ ፓርቲ የራሳቸው ፓርቲ አላቸው። የኢትዮጵያ የብልጽግና ፓርቲ ሊቀመንበር የሚመርጡት የመምረጥ መብት ያላቸው የብልጽግና ፓርቲ አባላት መሆናቸውን ይዘነጉና ለብልጽግና ፓርቲ ሊቀመንበር ሊመርጡ ወር ደግሞ ሊቀመንበሩ እንዲወርድ ሊጠይቁ ይፈልጋሉ። በሌላቸው መብት ላይ ማለት ነው። የሀገር ጠቅላይ ሚኒስቴርም ቢሆን
ህዝብ የሚመርጠው ኢትዮጵያ ውስጥ ፓርቲው ነው። የፓርቲው ሊቀመንበር ደግሞ የሚመርጠው የፓርቲው አባል ነው። ስለዚህ ይሄንን ነገር እንኳን በአግባቡ ሳይረዱ ሁሉንም ነገር ንደው ጠቅላይ ሚኒስትሩ መውረድ እና የሽግግር መንግስት መቋቋም ያን ህገ መንግስት ማፍረስ ለዛ ሀገር መፍትሄ ነው ብለው የመጡ ናቸው። በህገ መንግስት የተቋቋመ መንግስት በህገ መንግስቱ መሰረት ስራውን ከመስራት ውጪ ህገ መንግስት ለማፍረስ መደራደር አይችልም። ህገ መንግስቱን ይፍረስና በቃ የሽግግር መንግስት ማለት አይችልም። ይሄንን የማስከበር ግዴታ አለበት። በጀት አለበት፣ በጀት አለው፣ የሰው ኃይል አለው፣ በቂ ስልጣን አለው። ስለዚህ ስልጣኑን ኤክሰርሳይዝ አድርጎ ያስቀጥላል እንጂ የሚወርድበት አሰራር የለም። ይሄንን መረዳት እንዴት ነው የተሳናቸው? ለምንስ ሲሆን ነው እነሱ ሲፈልጉ ህዝብ የመረጣቸው ሰዎች ስልጣን ለቀው ከነሱ እኩል አዲስ መንግስት መመስረት የሚገደዱት? ይሄንንም ጥያቄ እንኳን እንዳታቀርብላቸው እድል አይሰጡም፣ አያቀርቡም። በመንግስት ወገን ያለውን ነገር ለምንድን ነው ስል እኔ ያለኝ የህዝብ ኃላፊነት ነው። በመንግስት ወገን እነሱ ጠቅላይ ሚኒስትሩን እስከ መጋበዝ ደርሰዋል። ማንኛውም ተቃዋሚ ሀሳብ ያለው ሰው እኮ ይምጣ ብለዋል። ውሸታቸው ነው። ሊንኩን ልከዋል እንዴ? ሊንክ ልከዋል። ለምንድን ነው የሚዋሻው? በማን በኩል ነው የተላከላቸው? ደብዳቤ ልከናል አሉ። ውሸት ደግሞ በምን ስታተስ ነው ጠቅላይ ሚኒስትር እነሱ ጋር የሚመጣው? ቲክቶከር እኮ አይደለም እነሱ እኮ ይሄ እኮ የቲክቶከር የአንድ ቲክቶከር ስራ ነው ሰርቶ ሄዱት። ቱ ቢ ኦነስት ኃላፊነት የሚሰማውን ሰው ስራ አይደለም የሰሩት። እርስ በራሳቸው የጠራ አቋም ይዘው ቢሆን ኖሮ ለኢትዮጵያ የሚበጀው ነገር ይኸውልህ ሀሳባቸውን ባገኙት ፕላትፎርም ላይ ተጠቀሙ እንጂ እኮ እዚህ ሆነው እንደዚህ አድርጎ አላሉም እኮ እነሱ እንደ አንድ ፖለቲከኛ በተገኘው ሚዲያ ላይ ሀሳባቸውን ቴዲ አልሰማቸውም ማለት ነው። በሁላቸውም የሚሉት የዛ ሀገር ችግር አንድ ሰው ነው፣ እሱም ጠቅላይ ሚኒስትሩ ነው። እሱ ሲለቅ የዛ ሀገር ችግር ይፈታል ነው የሚሉት። እሱን አውርደን ህገ መንግስቱን ቀደን ጥለን ህገ መንግስታዊ ያልሆነ አዲስ ስርዓት እንፈጥራለን በግድ በኃይል ህዝብ ድምፅ የሚባል ህዝብ የመረጠው የሚባል መንግስት የሚባል ምናምን ሁሉንም ነገር አሁኑኑ ቀደ ጥለ ሁሉን ነገር ትተ ናና ቁጭ ብለ ከኔ ጋር እኩል እኔ ነኝ ያውን ፋሲሊቴተሩ ማለት የሚሉት። እነሱ ቅመው ነው መርቀነው ነው። እኔ ምንድነው የሚያስቡት ነው የምትለው። ውጪ ብዙ ሀገር አለ ጊዜ ስትኖር አእምሮ ይዞራል። እኔ አሁን አንተ ስታወራ ስሰማ አንዳንድ ነገሮች ሎጂክ ካል ነገሮች ስትናገር አእምሮ የልጅ በጣም በቃ ጄኒውን የሆነ አእምሮ አለው ብዬ ነው። ሌሎቹ ጄኒውን የሆነ አእምሮ አይደለም ያላቸው። አገር ነው አገር እንዴት አድርገ ነው በዚህ ሰዓት ስልጣን ተመርጠ የመንግስት ኃላፊነት ይዘ በጀት ይዘ ሚሊታሪ ይዘ ስልጣን ልቀቅ የምትባለው? ያለምንም ቅድመ ሁኔታ ልቀቅ፣ የሽግግር መንግስት አውጅ፣ እንደዚህ ነው እየተባለ ያለው። ይሄ ደግሞ በዚህ ዘመን ያው ቴዲ ታውቃለህ፣ የሽግግር መንግስት ተባለ ጅቡቲን አጣን፣ የሽግግር መንግስት ተባለ ኤርትራን አጣን። የሽግግር መንግስት በመጣ ቁጥር ያላጣነው ነገር አለ እዛ ሀገር ላይ። ስለዚህ የሽግግር መንግስት የእኛን ችግር ፈቶ ያውቃል። የሽግግር መንግስት ችግር ላይ ጥሎን ቋሚ ችግር ዘላለማዊ ችግር እየሰጠን ሄደ እንጂ ምንድነው የፈየደው ነገር? የንጉሱ መውረድ ለኛ የሰጠን ምንድነው? ጅቡቲን አጣንበት፣ ኤርትራን አጣንበት በደርግ በንጉሱ ጅቡቲን አጣን። ያው የጅቡቲው ደግሞ በጣም የሚገርም ነገር ነው ታውቃለህ። ልክ ንጉሱ እንደወረዱ ገና 80 ምናምን ዓመቱ ነው ጅቡቲ። እንደውም 90 ዓመትም አልሞላ 199 ዓመት ነበር ኮንትራቱ። ያ እንኳን ጊዜ ሳይሞላ ነው ፈረንሳዮች የሽግግር መንግስት የሚባል መንግስት መፍረሱን ሲያውቁ ኑ ብለው ወዲያውኑ አስፈርመው አገር ይሁኑ ብለው እንዴት አድርገው አጃቁሞ አጭበርብረው ጥቅማችንን ይዘውብን እንደሄዱ ማለት ነው። ብሔራዊ ጥቅማችንን የምናጣበት ነው። አሁን ይህ አጀንዳ የግብጾች ነው የምንለው ያለ ምክንያት አይደለም። አብይ አህመድ ለግብጾች የእግር እሳት ሆኖባቸዋል። አልቻሉትም። በዓለም አቀፍ ዲፕሎማሲ አልቻሉትም። ከእንደገና ደግሞ ከስልጣን በማስፈራራት አልቻሉትም። ታጣቂዎችን በየቦታው እንዲርመሰመሱ በማድረግ ወደ ጫና በመፍጠር ተስፋ ቆርጦ ወደኛ እንዲደራደርና የውሃ ድርሻችን ላይ ይፈርም የሚለውን ነገር ለማድረግ
ያልፈነቀሉት ድንጋይ የለም፣ አልቻሉትም። ስለዚህ ምን ማድረግ አለባቸው? ጫናውን እሱ ላይ ማሳረፍ አለበት። ጫናውን እሱ ላይ የሚያሳርፉት ለምንድን ነው? ዊክ እንዲሆን፣ እንዲደነግጥ፣ እንዲፈራ ከዛ በኋላ የኢትዮጵያን የግብፅን የውሃ ድርሻ የአስዋን ግድብ ሳይሞላ እኔ የኢትዮጵያን ግድብ አልሞላም ብሎ እንዲፈርምላቸው ነው ማስገዳጅ ስምምነት። ለምን ብሎ ነው ይህንን እንዲፈርም ኢትዮጵያውያን ሆነ ብለው የእሱ ድክመት ነው የሚሉት። በዚህ ዘመን የሌሎች ኢትዮጵያ እያደገን ያለው በልማት ከሆነ ምሳሌ የሆነ እድገት አለ። እውነት ችግር የለም ልል አይደል፣ በጣም ከባድ ችግር አለ ኢትዮጵያ ውስጥ። ግን ደግሞ ተስፋ ሰጪ ከበከተበት ያንን ሀገር አውጥቷል። ከበከተበት ያን ከተማ አውጥቷል። አፍሪካውያን የሚቀኑበት ለማድረግ ጥረት አድርጓል። ይህንን ለምንድን ነው የሚካደው? ነዳጅ ያወጣው እኮ አብይ ነው። አባይን የገደበው እኮ አብይ ነው። አብይ እኮ ጥንካሬ ያለው ድክመቱ የሚባለው እኮ አሁን ሰላም ማስከበር አልቻለም ነው። ሰላም ደግሞ ልታስከብር ስትመጣ ሰው መግደል አለብህ። ሰው ገለ ጨፍጭፈ ይሉሃል። ደግሞ ተመልሰው ጦርነት ይቆም ሲሉ ጦርነቱን አንድ ወገን ልክ መንግስት ብቻ የከፈተው ጦርነት አድርገው አቁም ይላሉ። እነዛ ወገኖች ጦርነት ላይ ያሉት ሁለት ወገን አይደለም እየተዋጋ ያለው። ማንን ወቅቶ ነው ጦርነት አቁም ይቁም አገዛዝ ያብቃ? ለምንድን ነው አገዛዝ የሚያበቃው? ይሄ ህዝብ እኮ ነው፣ ሰው ነው እኮ፣ ሀገር ነው እኮ። እንዴት ነው አገዛዝ ይብቃ ማለት? ህዝቡ ሜዳ ላይ ያለ መንግስት ያለ ምናምን ይቅር ማለት አይደለም ወይ? ይሄ እንዴት የኢትዮጵያውያን ሀሳብ ሊሆን ይችላል? ይሄ እንዴት የጤናማ ኢትዮጵያዊ ሀሳብስ ሊሆን ይችላል? ስለዚህ በእኔ እምነት ያደረጉት ነገር ማንኛውም ቲክቶከር የሚያደርገው ነገር ነው። አውርተው ሄደዋል። ወሬያቸው ግን ፈርስክሪስኪ ነው፣ ጥቅም የሌለው ነው፣ ዋጋ ያለው ነገር አይደለም ያደረጉት። ኃላፊነት የማይሰማው ነገር ነው ያደረጉት እንጂ እንዲሻሻል የሚፈልጓቸው ምሁር ቢሆኑ ፖለቲካ አዋቂ ቢሆኑ እንዲሻሻል የሚፈልጉትን ነገር 1 2 3 4 ብሎ ለመንግስት አቅርቦ በዚህ ፈጽም ይሉ ነበር። ገብቷል? አሁን ካንተ ጋር ራሱ ቴዲ ባንተ ቤት ራሱ አቶ ልደቱ ምን አለ? ኤርትራ ሌላ ሀገር ነው አለ። አሰብ የሌላ ሀገር ውስጥ ያለ ነገር ነው አለ። ይሄንን እያለ ነው መንግስት ይውረድ እያለ ያለው። he is fighting for the interest and the benefit of other country against Ethiopia ማለት ነው። ተመልከት። እንዲህ አይነት ነገር ነው። እንዲህ አይነቶች ናቸው። አሁን ትላንትና ለእኔ መልስ ሲሰጠኝ አቶ ልደቱ ምንድን ነው ያለው? ምንድን ነው ያለኝ? እንዴት ነው እነሱ ከኛ በጉልበት ወስደው እኛ በጉልበት እናስመልስ ስንል እየተሳሳትን የምንሆነው ስለው ምንድን ነው ያለው? በአንድ ደቂቃ ውስጥ ተጠቃለሁ። የተሳሳተ ነገር የኤርትራ መንግስት ስላደረገ አንተም የተሳሳተውን ነገር በተሳሳተ ነገር አትመልስም ማለት። ተመልከት፣ መርቶ ትግራይን ጎንደርን ወረው ቢወስዱ ስተት ነው። ስለዚህ አያስመልስም ማለት ነው ልደቱ። የኢትዮጵያ ጥቅም ለሱ የሚያሳስበው ነገር አይደለም። እሱ የሚያየው ስተት ተሰርቶብናል አልተሰራብንም፣ ከዛ ስተት ከሆነ የተሰራው በቃ እኛም ስተት አንሰራም፣ ስለዚህ ይወሰድ የሚል እንዲህ አይነት ሀሳብ ነው ይዞ አሁን ያሉት እነዚህ ሰዎች። የህዝቡን የሀገርን ጥቅም የሚያስከብሩ ናቸው የሚል እምነት እኔ የለኝም። ያ ነው ፍርሃቴ። እና ቴንኪዩ አንትዬ ከልብ አመሰግናለሁ። አንተነህ አብርሃም። ክብራትና ክብራን አንትዬን ከልብ እናመሰግናለን። ወደ ቅድስት እንሄዳለን። ቅድስታችን ሰይፈ ነበልባል ቅድስት አለ ሁሉ ሰላም ነው አለኝ። ስዩሜ ሮጦ ወጣ እንጂ ስዩም ሁልጊዜ ምን ይላል? እዛ ጉራጌ ክልል አይ እንትኑና ፖለቲካችን እንተዋወቃለና በሽታ እኮ ነው የምትተዋወቀው። ጉራጌ ክልል ውሃ ያስፈልጋል ምናምን ይልና በሰላም እየኖሩ አማራ ክልል ያለውን ጦርነት በልበለው ይላል ማለት ነው። ጦርነት ወደዛ ክልል እንዲመጣ አይፈልግም። እሱ ያለበት አካባቢ የሱ ዘመዶች ምናምን ያሉበት አካባቢ አይፈልግም። ሁልጊዜ የፖለቲካ ናሬቲቭን የሚሰራው አማራ ክልል ካለው ጦርነት ጋር ነው። ምክንያቱም የሱ ወላጆቹ ስለማይገደሉ እና እኔ አንዳንድ ጊዜ ሰዎች ይገርሙኛል። በሰው ቁስል እንጨት ስደድበት አይነት ፖለቲካ ሲያካሂዱ ማለት ነው። አንድ ጥይት ወደዛ አካባቢ ቢጮህ ብሎ ሊወጣ የሚችለው አንደኛው ሰው እሱ ነው። እና ያው መቼም የአማራ ፖለቲካ የሽቀላ ፖለቲካ ነው። ብዙ ሰዎች እየሸቀሉብን ነው። እሱም ተራውን ይውሰድ ብዬ ነው የምተወው። ያው ስለሄደ ትቼዋለሁ። ኤኒሃው የዛሬው አጠቃላይ እንትኑ ላይ የተወሰነ ነገሮች። አንቺ ግን መጀመሪያም ጠንካራ ነሽ፣
ማንም ሰደበሽ አልሰደበሽ አማራነትሽን ቤተሰቦችሽ ላይ የሚፈረድ ነገር ላይ ባመሽበት ነገር ላይ ንቅንቅ እንዳትይ እንዴ። ለምን እላለሁ? እኔ እኮ አማራነትን የወሰድኩትኝ በደም ነው የወሰድኩትኝ። ማንም ሰው ስለፈለገ ስለተሳለ ማያገኘውን እኔ ግን በወላጆቼ ደም ትስስር ያገኙት አማራነቴ ስለሆነ እኔ ስለሌሎች ለምን እጨነቃለሁ? እንደውም እኮ ብዙ ጊዜ ለብሔራቸው ነኝ አይደለሁም ብሎ የሚጨነቁ ሰዎች የማንነት ችግር ያለባቸው ሰዎች ናቸው። እኔ ጥንቅቅ አድርገው ኢትዮጵያዊነት አማራነት ምን እንደሆነ ያስተማሩኝ፣ ከዛ አልፌ አፍሪካዊነት ምን እንደሆነ ያስተማሩኝ ምርጥ ወላጆች አሉ። ኢትዮጵያዊ ነኝ። ጉራጌ ናት አማራ አይደለችም። እኔ እኮ በጣም እኮ የሚያስቀኝ አማራ አይደለችም ቅድስት የምትሉ ሰዎች እንደው በቪዲዮ እንኳን ወታችሁ ብትሉ አንድ ነገር ነው። አናኮንዳ ፕሮፋይል አድርገ አማራ አይደለችም እኔ ነኝ አማራ ምንድነህ አንተ? አካል ጉዳተኛ ሁን አቱን ማናቅ ጥቁር ሁን ነጩን ማትታወቅ ሰውዬ ነፍሰ ገዳይ ሁን የማንነት ችግር ያለባቸው ሰዎች ናቸው። እኔ ማንነት ችግር የሌለብኝ አይደለሽም የሚል ሰው ካለ ጀግና የሆነ ሰው በፊት ለፊት ይምጣ። አደኔ ፐርሰናሊ ማውቃቸውን እግዚአብሔር አንዳንዴ በጣም በቅርበት መቀራረባቸውን ሰዎች በጣም እንተዋወቃለን እኮ አማራ አይደላችሁም ይሏቸዋል። ከፌስቡክ ጀምሮ በቤተሰብ ደረጃ የምንተዋወቃቸውን ሰዎች ሰውየው አንተ ቪዲዮ እስኪ አብራስቲ አያበራም። እኔ ነኝ አማራ ፎቶ የለም ፎቶ ልሸቅልበት ነው የሚባለው። የአማራን ፖለቲካ ልሸቅልበት ነው የሚባለው። እኛ የብዙ ሰዎች ገቢ ምንጭ እንደሆነ እናውቃለን። የጊዜ ጉዳይ ነው። ሁሉም እየተጠረገ ይወጣል። ፖለቲካውም እየሰከነ ስለመሄድ ያን ጊዜ በግልጽ እናውቃቸዋለን። ሰፈራቸው ወደ ሰፈራቸው ሲገቡ ኤኒሃው የዛሬው አጠቃላይ እንትን ላይ የነበረው ሰልፍ ላይ ያየዋቸውን ነገሮች እኔ ሁልጊዜ እንደምለው ይሄ ስብስብ የጋራ ጠላት እንጂ የጋራ ራዕይ የለውም፣ የጋራ ዓላማ የለውም። በፍጹም የማይገናኙ ሰዎች የድረስ ስብስብ ውስጥ የገቡበት ምናልባትም ኢትዮጵያውያን አምነን ለነሱ ድጋፋችንን ብንሰጥ እንዲጠናከሩ ብናደርግ እንደለመዱት ወደ 1983 የሚመልሱን ስብስቦች እንደሆኑ በግልጽ የሚታወቅ በጣም በዛሬው ደግሞ ያየሁትኝ የብሔርተኛ ኃይሎችና ልደቱ የሚያካሂደው የአንድነት ኃይሎች በጋራ የተሰለፉበት ነው። በዚህ ስብስብ ውስጥ ሰዎች አሁን ሁለት አይነት ሀሳቦችን የሰማሁት እስካሁን። አንዳንዶች አቶ ልደቱ በቃ የፖለቲካ ዋጋ እየከፈሉ ነው፣ እሳቸውም በቃ የፖለቲካ ዋጋ እየከፈሉ እንደሆነ ይገባቸዋል። ምክንያቱም አንዳንዶቹ አደገኛ ፋውል የሰሩ ናቸው፣ አንዳንዶቹ ስቲል የሚጣረስ ሀሳብ ያላቸው ናቸው። አንዳንዴ ለማስታረቅ ምናምን ሲሄዱ አሉ አቶ ልደቱ ራሳቸው እንዲህ አይባልም እንዲህ ነው መድረኩን እንለይ ምናምን ይላሉ። ከዚህ ቀደም በነበረው ውይይታችን ታስታውሱ እንደሆነ ሳስተላልፍላችሁ አንድ ፖለቲከኛ ከአውዱ ውጪ ወደ ብሔራቸውና ወደ ነበረው ወደ ቂም በቀል ፖለቲካ ሲሄዱ አረ መድረኩን እንለይ ይሄ እዚህ ጋር የሚነገር አይደለም ምናምን ብለው ለማስተካከል ሲሄዱ አይቻሉ። ማለት ፈልጌ ነው አቶ ልደቱ ምናልባትም ከፕሮፋይላቸው ካልተበላሹ ኢትዮጵያዊ ፖለቲካ ኃይሎች ጋር ቢሳተፉ ኖሮ አሁን የሚነሳባቸውን ትችት ይነሳባቸው ነበር ወይስ ስብስቡ አይደለም አቶ ልደቱም ራሳቸው በህዝብ ዘንድ ቅቡልና የላቸውም ነው የምትሉት? ሁለት ነገር ነው። አቶ ልደቱን የሚቀበሏቸውም የማይቀበሏቸውም ሰዎች አሉ። አቶ ልደቱ እስካሁን ድረስ ያሳያቸው የፖለቲካ አሰላለፎች የኢትዮጵያን ህዝብ የካደና ምናልባትም ደግሞ ከህወሓቶች ጋራ ለህወሓት ስስ ልብ ያላቸው ሰው እንደሆኑ የሚያሟቸው ሰዎች አሉ። እንደገና ደግሞ አቶ ልደቱ ሌላ የፖለቲካ ሻጥር ተሰርቶባቸው እንጂ ኢትዮጵያዊ የሆኑ ሰው ናቸው የሚሉ ሌሎች ደጋፊዎች አሏቸው። ግን በዚህ ሁለቱ መካከል አቶ ልደቱ እነዚህን በደንብ የምናውቃቸውን አናወላውልባቸውም እኮ አሁን ይዘዋቸው የመጡትን ሰብስበው የመጡት እኔ ሁልጊዜ ምንቸቶች ነው የምላቸው። እነዚህ ጋን መሆን የማይችሉ ናቸው። ሰብስበው የመጧቸውን እስካሁን ድረስ ያደረጓቸው የፖለቲካ እንቅስቃሴዎች በሙሉ የምናውቃቸው ጥሩ ነው ጥሩ አይደለም ብለን እንኳን የማንከራከርባቸው 100% ልክ የሆንባቸውን የጥፋት ኃይሎች ሰብስቦ ነው የመጣው። እሱ ጋርም የሚነሱ ጥያቄዎች አሉ። ልደቱን አምነን ከልደቱ ጋር አንሰልፍም የሚል ኢትዮጵያዊ ማዕት ነው ያለው። አይ ግድ የለም ሌሎቹን የፖለቲካ ኃይሎች ይቅርታ ስላደረግን ይቅር ብለነው መሻገር ይችላል የሚል ሀሳብ አለ። ቢያንስ በሱ እንኳን ብትይዝለት ልደቱ ከዚህ ቡድን ተነጥሎ መጥቶ ቢሆን ኖሮ ግድ የለም ብለህ ልታየው ትችላለህ። አሁን ያለው ስብስብ ግን በሐሳብም በተግባርም ተፈትኖ የወደቀ
የምንቸት ስብስብ ነው። ጋን መሆን የማይችል እሱ ጋን ነው። ከነዚህ ከምንቾቶች ውስጥ ጋን እየፈለገ ያለበት ሁኔታ ነው ያለው። እነዚህ ጋን መሆን የማይችሉ ለዘላለም ሀገሪቷን ችግር ውስጥ የከተቱ ምናልባትም ተሳክቶላቸው የሽግግር መንግስት እንኳን ቢያደርጉ በመጀመሪያው ቀን ተኩሰው የሚገሉት ልደቱን ራሱን ነው። ምክንያቱም በዙሪያቸው ያሉ ሰዎች በሙሉ የብሔርተኛ ኃይሎች ናቸው። የብሔርተኛው ኃይል በምን ሂሳብ በምን ያስተሳሰብ መቀራረብ ነው ይሄ ልደቱ የሚያቀነቅነውን የፖለቲካ ሂደት ተቀብሎ ሊሄድለት የሚችለው? ከሃዲ ሰብስበ መተህ ሀገርን ልሰጠው አትችልም። እኔ የትጥቅ ትግል አልደግፍም። ከነዚህ ኃይሎች ግን 10 እጅ የትጥቅ ትግል ላይ ያሉት ሰዎች ይሻሉኛል። ምክንያቱም በትጥቅ ትግል የተነሳው ይሄንን መንግስት በትጥቅ ትግል ጥዬ የራሴን መንግስት መሰርታለሁ የሚል ግልጽ ያለ ነገር ይዞልን መጥቷል። ዛሬ በግልጽ ነው የታየው። የማይገናኙ እሳትና ውሃ የሆኑ አካላት በአንድ ስብስብ ውስጥ ነው የመጡት። የጋራ ራዕይ የላቸውም። ቀጥሎ ምን እንደሚሰሩ አናውቅም። የጋራ ጠላት ግን አላቸው። እኛ ደግሞ ኢትዮጵያውያንን ሀገራችንን እንፈልጋታለን። እኔ ለምሳሌ የዚህ መንግስት ደጋፊ አይደለሁም። ይሄ መንግስት እንዲወድቅ እፈልጋለሁ። ግን እናቶ ልደቱ በሚጫወቱበት ቁማር ውስጥ ግን ሀገሬ እንድታልፍ አልፈልግም። የጋራ ጠላት ብቻ ይዘመተህ ነገ እጅህ ላይ ስታገኘው ወደኋላ እንደማትመለሰኝ እርግጠኛ መሆን አልችልም። ከዛ ደግሞ አዲስ ሰው ቢሆን የእውነት ነው የምልህ ቴዲ፣ አዲስ ሰዎች ቢሆኑ እንደው ምናልባት የተሻለ ሀሳብ አላቸው ምናምን ልትል ትችላለህ። እንደ 83 መተው እኮ አብረው ተሰብስበው የሽግግር መንግስት ብለው ጽፈው ህገ መንግስት አስቀምጠው ሳምንት ሳይሞላው ወያኔ ሃይጃክ አድርጎ ኦነግን ከሀገር አብሮ በካምፕ ውስጥ ያሉትን ወታደሮቹን ጨርሶ የራሱን ፌክ የሆኑ በአዴን እና እንትኖችን መስርቶ ፖለቲካ የቀጠለበት ሂደት እኮ ነው ያለው። እንዴ እኔ እኮ የኢትዮጵያ ህዝብ እኮ የላብራቶሪ አይጥ ነው እንዴ? ኦነግ ከስልጣን በተባረረ ቁጥር የሽግግር መንግስት እያለ የሚመጣው፣ ህወሓት ከስልጣን በተባረረ ቁጥር እየሮጠ የሽግግር መንግስት ይዞ የሚመጣው እንዴት ነው የሚያስቡን? እኔ በነገራችን ላይ ይሄ እኮ የኢትዮጵያን ህዝብ መናቅ እኮ ነው። ጅሎች ነን እንዴ ነው? ያለፈውን 27 ዓመት አልኖራችሁትም? አይናችሁን ጨፍኑና ላሞኛችሁ አይነት ጨዋታ ነው። በዛ ላይ ይሄ ስብስብ አሁን ኢትዮጵያ ውስጥ ያለውን የፖለቲካ እንቅስቃሴ ግምት ውስጥ ያላስገባ ነው። ለምሳሌ ዛሬ የበይነ መረብ እንትን አደረጉ። ምንድነው አደረጉ? ለአዛዦቻቸው ጥሩ እንትን ይሆናል 100,000 200,000 1 ሚሊዮን ሰው አይቶናል ብለው ሪፖርት ያቀርባሉ። ኢትዮጵያ ውስጥ ግን ጠብ የሚል ነገር አለ? የለም የለም። ይሄን ትዕይንት ያቀረብነው ለማን ነው ብለህ ብትሰራ ላዘዟቸው ሰዎች፣ ለከፈሏቸው ሰዎች በደንብ አሳይተውልናል። መሬት ላይ ላለው ኢትዮጵያዊ ግን አንድም ነገር ጠብ የሚል ነገር የለም። በጣም የገረመኝ የህወሓት ከትግራይ ክልል የተወከሉት ሰው ምን አሉ? ይሄ ስብስብ እንዲመጣ አሉ ህወሓት ከፍተኛውን ድርሻ ተወጥታለች አሉ። እንደውም አንተ እያወራ ነበር፣ ሰምታቸው ከሆነ አላውቅም። ከሌሎች ኃይሎች ጋር በተለይ ከኤርትራና ከሌሎች ኃይሎች ጋር የጀመርነው ነገር መቀጠል አለበት አሉ። ስለዚህ ከነዚህ ሰውዬ እኔ ምንድን ነው የምጠብቀው? ህዝቤንማ ለቀንጅብ አሳልፌ ልሰጠው አልችልም። እንትን ማለት ትችላለህ፣ የአየር ላይ ሰልፍ ማድረግ ትችላለህ፣ የአየር ላይ ምናምን ማድረግ ትችላለህ። ወደ መሬት የሚወርድ ግን በኢትዮጵያ ፖለቲካ ውስጥ ሊያመጣው የሚችል ነገር የለም። ይልቁኑ በኢትዮጵያ ፖለቲካ ውስጥ ትልቁን ነገር ሊያመጣ የሚችለው በመንግስትና በታጠቁ ኃይሎች መካከል የሚደረጉ ነገሮች ናቸው። ምክንያቱም ሁለቱም አቅም ይዘው ስለመጡ፣ ሁለቱም የሚተኩሱት ነገር ስላላቸው እዛ ጋ ነው እንጂ እኔ አሁን እዚህ ጋር የተሰበሰበው ኃይል በምንም ምክንያት ዜጎች ናቸው፣ የፖለቲካ ፍላጎት አላቸው፣ ደስታ ሊሰጣቸው ይችላል። ደስታቸውን ያጣጥሙ። ዛሬ ይሄንን ካምፔን አድርገናል ምናምን ብለው ደስታ ሊያጣጥሙ ይችላሉ፣ በራሳቸው ሊደሰቱ ይችላሉ። ኢትዮጵያ ውስጥ ግን ጠብ የምትል ነገር ማድረግ የማይችል ነው። እኔ ከጅምሩ ከሽፏል ብዬ ነው የማስበው። ምክንያቱም የጋራ ጠላት አለኝ እንጂ መዳረሻው ምን እንደሆነ አይታወቅም። ኢቭን በብሔርተኛውና በዜጋ ፖለቲካ አራማጁ መካከል
ምን ተስማሙ? አቶ ልደቱ ነግሮናል። ምንም ልንስማማ አንችልም፣ ልዩነት ማንሳት አንችልም፣ ስለዚህ ተጃምለን ነው መቀጠል ያለብን የሚል ሙሉ ነገር ሰጥቶናል ማለት ነው። ስለዚህ ከዚህ ስብስብ እኔ ምንም የምጠብቀው ነገር የለም። ይልቁኑ ይሄ መንግስት ተወዳዳሪ እንዳይኖረው የፈረጠመ ብልጽግና ብቻ አገሪቷ ላይ እንደፈለገ እንዲፈነጭ የሚያደርግ የፖለቲካ አስተላለፎች ናቸው። ኢትዮጵያ ውስጥ ብልጽግና ብቻ የኢትዮጵያ ሕዝብ አማራጭ መሆን የለበትም። ፓርቲዎች ራሳቸውን አጠንክረው ሌላ ተገዳዳሪ ኃይል ያስፈልገናል። አንደኛ ራሱ ብልጽግናንም ማረም ያስፈልጋል። ሁለተኛ የኢትዮጵያ ሕዝብ ሌላ አማራጭ፣ ሌላ የፖለቲካ እይታ፣ ሌላ ፖሊሲ ማየት ይፈልጋል። እንዲህ አይነት ኃይሎች እንዳይወጡ የኢትዮጵያ ሕዝብን በተቃዋሚ ፓርቲዎች ላይ ያለውን አለመተማመን የመጨመር ስራዎች ነው የተሰሩት እንጂ ምንም የተለየ ነገር ያመጣል ብዬ እኔ በፍጹም ማምነው ነገር የለኝም ለማለት ነው። ቴዲ ቴንኪዩ ቅድስታችንና አንቴን ከልብ አመሰግናለሁ። አቤል ቀብራራው አስገባቸዋለሁ። ሌሎቻችሁን ጤና ይስጥልኝ አቤል። ጤና ይስጥልኝ ቴዲ፣ ስላየሁ በጣም ደስ ብሎኛል። ሳይለንት አድማጭ ነኝ። በእውነት የምታደርጋቸው ዲስከሽኖች በጣም ደስ የሚሉ ናቸው። እኔ በዛሬው ስብሰባ ላይ ያየሁትኝ እንዳንድ ለኢትዮጵያ ዋጋ ከከፈሉት ውስጥ አንዱ ነኝ። መከላከያ ሰራዊት ውስጥ በሰሜን የነበርኩ ሰው ነኝ። እንደውም መስፍን ፈይሳን ብታመጣው አንዳንዴ ብናወራ ደስ ይለኝ ነበረ። ምንድን ነው ያየሁት? ለውጥ ይመጣለኝ። ሰላማዊ ትግል፣ ጦርነት ምን ያህል አስከፊ እንደሆነ ያውቀዋለሁ። እንቁ ኢትዮጵያውያን እንደ ቅጠል ረግፈን ስንት ድል ያደረግነውን ምሽግ 15 ደቂቃ ሰብረን ገብተን አገሪቷን ማዝ እየቻልን ውጡ ተብለን ከወጡት ውስጥ አንዱ ነኝ። በሰሜኑ ግንባር ማለት ነው። የምታየው በሰው ልጅ መነገጃ ነው አድርጎት ያሉ ፖለቲከኞች። ህወሓትም ገምግመን ምንም ለውጥ አታመጡም ብለው አድዋ ላይ ቁጭ ብለን ሁላ ተገማግመን ነበረ። በሰሜኑ ስለነበረው ውጊያ ከኢትዮ ኤርትራ ጦርነት ማለት ነው። ምንም አታመጣም፣ ይህን ከባድ መሳሪያ ይዘ ሶሎዳ ላይ ብትወጣ ምንም አታመጣም ነው ያሉ። በህግ ለውጥ እናመጣለን ያልናቸው ከነሱ ጋር በልዩነት ወጣን፣ በልዩነት ተለያየን። ከወጣን በኋላ ደግሞ የምናየው 97 ላይ ነበረ። 97ም ደግሞ ጋሽ ልደቱ ሀብቶ ጊዮርጊስ ድልድይ ላይ ነበርኩ። አጋጣሚ መከላከያ በክብር ወጥቼ ማለት ነው አልቀጥልም ብዬ የቆሰለ መውጣት ይችላል ስለተባለ በቃ ቆስ እያለ ወጣለሁ። መንግስት ደግሞ አትወጣም ልጅነት ታገለግላለህ ተብዬ ነበር። አልፈልግም ብዬ ነው በመንግስት መምሪያ መሰረት ወጣለሁ። እምቢ ካልክ መሳሪያ እንጂ ወደ ሀገር ይገባለሁ እስኪል ድረስ ማለት ነው። ቁልፍ ቦታ ነው የነበርኩ። የመንግስት ቀኝ እጅ ወይም ቀኝ አይነ የሚባልበት ቦታ ላይ ነው የነበርኩኝ። ከዛ በኋላ የጋሽ ልደቱ በነጭ ዋዝ መኪና ነው አስታውሳለሁ፣ አሰብን እንመልሳለን፣ ይሄ የወያኔ መንግስት እንጥላለን ብሎ እንትን ሲል ልቤ ውስጥ ገባ። ንግግሩ ሳበኝና ቀየረኝ። ግን ቅድመ ዝግጁነት አላደረጉም። ቢያንስ የታጠቀ ኃይል ማዘጋጀት ነበረበት ያን ነገር ሲያደርገው። ለምን መለሰ ሲናገር አንዴ ሜዳው ሚሁ ፈረሱ ሚሁ ብሎ ተናግሮ ነበረ በመድረክ ላይ ታስታውሱ እንደሆነ 17 ዓመት ታግለን ያመጣነውን እንደዚህ በጠረጴዛ ዙሪያ እንደቀልድ ትወስዳላችሁ፣ ሜዳው ሚሁ ፈረሱ ሚሁ ብሎ አለኝ። ታግል አሸንፈኝ አይነት ነገር ነው የሱ ንግግር። እና ያ ሁኑ በዛ ግርግር ላይ ይቅርታ ጠይቆ በመውጣቱ ብቻ ቅር ብሎ የነበረ ግን ሳዩ ደግሞ ጥሩ ነው። እንኳን ኖረ በህይወት ነው ያልኩኝ። ወዳቸዋለሁ። በጣም ጎበዝ አቋም ያለው ሰው ነው። እንደ ሌሎች እንኳን ሂዱ ከኤርትራ እንደነ ብርሃኑ ነጋ ነፃ ወጣለሁ ብሎ በዛ እንኳን አለደን ያልኩኝ። ይሄ ሰው ለውጥ ያመጣልናል። የኢትዮጵያን ያለምንም ደም ኢትዮጵያ ትቅደም ነው። በቃ ጦርነት ይብቃል። ጦርነት አስከፊነት ነው ቴዲዬ። በእውነት ነው ነገር ስንት ወጣት የ17 18 ዓመት ያልሞላነን በወቅቱ 17 ዓመት የሀገር ፍቅር ስሜት ይዞን ነው ከኛ ቤት ሽሮ ሸራሸራሮ እየተባለ የተገባው። ኤርትራ ማዝ እየቻለን ውጡ ደግሞ በዛ ላይ ተብለን ስንወጣ ለትግራይ ንጹሃን ህዝብ ሾ ተክሎ ነው የተመለሰ ህወሓት በጣም ነቀርሳ ነው። ግን አብይ ሲመጣ መራሱም ያልደገፍኩት ምክንያት ምንድነው? ህገ መንግስቱ መቀየር አለበት ብዬ ከማምኑ ሰው ውስጥ አንዱ እኔ ነኝ። እስከ መገንጠል የሚለውን ነገር አልቀበለውም። በመከላከያም ተገማግመን ብዙ ነገር ሆኗል። እንደገና በመታወቂያ ላይ የብሔር ብሔር መታወቂያ እየተባለ
እንደ ሁቱና እንደ ቱትሲ ነው የምንሆን ብለን አድዋ ላይ ቁጭ ብለን ተገማግበን ግን ምንም አታመጣም አይነት ነገር ነው። ግን ለውጥ መጣ። የእጃቸውን ነው ያገኙትኝ። እውነት ነገር እምልህ እኔ ከስንት ዓመት በኋላ እግዚአብሔር የሙሴ አምላክ ተበቅሎ ስላሳየኝ ህወሓትን ደስ ብሎኛል። ሌላ ህወሓት ላይ ነው ያለንን አሁን። የህወሓት ህገ መንግስት ያስቀመጡትኝ ሻዕቢያ፣ ኦነግ እና ወያኔ ያስቀመጡት ህገ መንግስት ላይ ነው ህዝቡ እየተሰቃየ ያለው። እስከ መገንጠል ደስ ሲለኝ እመራለሁ፣ ካልሆነ እገነጠላለሁ፣ እከልላለሁ እያሉ። ስለዚህ ይሄ ያለ ጦርነት በሶሻል ሚዲያው ለውጥ ማምጣት ይቻላል። ወደ መሬት ይውረድ ነው። ወደ መሬት ከወረደ ለውጥ ይመጣልኝ። ግን ዝም ብሎ የሰካረም ድርሰት መሸታ ቤት የሚነበብ ከሆነ ግን ህዝብ ነው የምናስጨርስበት። በቱኒዚያ ማይተህ እንደሆነ አንድ ሰው ነው ለውጥ ያመጣ፣ ራሱን አቃጠለ። ስንት ለውጥ በግብፅ ጦርነት፣ ግብፅም ደግሞ ይኸው በህዝብ አመፅ ለውጥ ነው። ማነው አንድ ጊዜ በጥይት የተሳተው ፕሬዚዳንት ኢትዮጵያ ውስጥ መጥቶ ማን ሙባረክ ነው የሚባለው፣ እሱንም የጣለው ያ ሙስሊም ሙባረክ ቴንኪዩ። እና በህዝብ ለውጥ ሊመጣ ይችላል። እና ቅርጽ ማሳዝ አለባቸው። ዋናው ትልቁ ነገር ቅርጽ ካላዙ፣ አንድነት ከሌላቸው አሁንም ልክ እንደ ሮቤል ነገድ ወላዋይ ነው የሚሆኑ። እና ጦርነትን ለሰው ልጅ አትመኘው። አልፎም እንኳን በ2011 ሊቢያ በነበርኩበት ሰዓት ጋዳፊ የወደቀ ጦርነት እዛ ውስጥ እንዲያውም እንደ ቹኩቤራ ልንሆንም ነበር፣ ለእሱ ልንታጠቅለት ሁላ ነበር። የእኛን ዜጎች እዛ ብዙ ነገር ስለነበር ለበቀልም ልገባም ሁላ ነበረ። እውነት ነው የምልህ ጓደኞቼ ናቸው እዛ መከላከያ የነበሩ፣ እነሱ ጋር ተደዋወል ኖ ነው ያሉኝ፣ በቃ እንዳትገባ ነው ያሉኝ። እና እዛ ውስጥ የሚደረገው ስቃይ እንዳይመስል ሌቦች ስልጣናቸውን ከማድረግ ላይ ማድረግ ለመስጠት የሚሄዱ ናቸው ሁሎችን ስታያቸው። እና ይህ ሰውዬ ለውጥ ያመጣል ብዬ አምናለሁ። ጋሽ ልደቱ በደንብ አድርገን እንንከባከበው። ይህን ሰው እውነተኛ ነው። እና አመሰግናለሁ ቴዲዬ፣ ከልብ አመሰግናለሁ አቤል ቀብራራ። እና ሰውየውም ደግሞ ወደ ስብሰባው ያልመጣው ንቀት ነው። ህወሓትም በፊት እንዲህ ነው ነበረ የምትንቀን፣ በግምገማ ላይ ንቀት አለ። አይ ምንም ለውጥ አያመጡም ብሎ ነው ስብሰባ ውስጥ ያልገባ። አብይ ይገባል እየተባለ እየጠበቀ ነበረ፣ እያየው ነበረ። ያልገባው ምንድነው? ንቀት አለ። ከበፊትም ትግል ላይ እንደዚህ መናቅ ምን ያመጣል ማለት ነገር አላቸው። ገባ? ለውጥ አያመጡም አይነት ነገር። እና ንቀት ደግሞ ውድቀትን ነው የሚያመጣው። የራሱን ዜጋ በድሮን የሚደበደብ እኮ ነው። የራሱን ዜጋ የኢትዮጵያ ህዝብ በጠዋት ተነስቶ ዳቦ የሚል ህዝብ እኮ ነው ያለን። የኢትዮጵያን ህዝብ በጠዋት ተነስተን ከጥይት ብላ የተባለ ምንድን ነው? ወዴት ሲሄድን ነው? እና አንዳንድ እህቶችም እዚህ ፖለቲካ ሲናገሩ ያለው ምን ስቤ ሰራተኛ የነበሩ እንደዚህ አይነት ነገር ናቸው። የካድሪ የባለስልጣን ልጆች ናቸው። ብዙም ጊዜ እዚህ በአሜሪካም በአውሮፓም ተቀምጠው ንጹሐን የኢትዮጵያን ልጆች የሚያስጨፈጭፉት ያለ። እና አቋም ያስፈልጋል። ጋሽ ልደቱ አቋም ይኑርህ። ህዝቡን ልታሸጋገር ትችላለህ። ግን አቋም ወሳኝ ነው። መንፈሰ ጠንካራ፣ በአቋምህ የምትቆም መርህ ያለ ከሆንክ ድል ታደርጋለህ ብዬ አምናለሁ። አመሰግናለሁ። እና ለማንኛውም ደግሞ አዲስ ታይምስ የሚባለው ልጅ በጣም አደንቀዋለሁ። ጥሩ ልጅ ነው። በዚህ አጋጣሚ አደምጠዋለሁ። ኢትዮጵያን ማይበት ልጅ ነው ራሱ። እና ወደ ዘር በሽታ ውስጥ አትግቡ ብላቸው አንዳንዶችን። አመሰግናለሁ። ከልብ አመሰግናለሁ። እሺ አቤል፣ እሺ ቴንክ ዩ